ዕለተ ዓርብ የሰው ልጆች የዕዳ ደብዳቤ የተደመሰሰበት ከኃጢአት እስራት ነፃ የወጣንበት ከሞት ወደ ሕይወት የተሸጋገርንበት ልዩ ቀን ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ ውሎ ፍቅርን፣ መስዋዕትነትንና ቤዛነትን ያሳየበት በደሙ የተገዛንበት ቀን። ጤና ይስጥልን ውድ ተመልካቾቻችን፣ በዛሬው ዳጉ ቀጥታ ስርጭት ውይይታችን በስቅለት ቀን የተደረጉ ተአምራትና ትርጓሜያቸው እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረጉ የጸሎት ስነ ስርዓቶች በዛሬው ቀን ምን ናቸው? አስተምሮቱስ ምንድነው ስንል ዕለቱን እየዘከረን አብረናችሁ ቆይታ እናደርጋለን። ሁለት እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶችን ላስተዋውቃችሁ። የመጀመሪያው እንግዳዬ ሊቀ ጉባኤያት ቆሞስ አባ ተክለ ሃይማኖት ወልዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅኔና መጽሐፍት ትርጓሜ መምህር ናቸው። ሁለተኛው እንግዳዬ ደግሞ መምህር ዳንኤል ሰይፈ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባልና የመንበረ ፓትርያርክ የጥናትና ምርምር ኃላፊ ናቸው። እንግዶቼ እንኳን ደህና መጣችሁ። ውድ ተመልካቾች እንግዲህ ዕለቱ የስቅለት ዕለት ነው። ቀኑን እየዘከረን የዕለቱን ሃይማኖታዊ አስተምሮዎች እያነሳን አብረን ቆይታ እናደርጋለን። አብራችሁን ሁኑ። መልካም እንግዶቼ፣ እንግዲህ ቀደም ሲል እንዳነሳሁት በዛሬው ቀን እናንተም ከጊዜያችሁ ከአገልግሎት ሰዓታችሁ ላይ ሰውታችሁ እዚህ ስቱዲዮ ድረስ መጥታችሁ አብራችሁን ቆይታ ለማድረግ ፈቃደኛ ስለሆናችሁ በቅድሚያ ከልብ አመሰግናለሁ። እናመሰግናለን። ዛሬ የስቅለት ቀን ነው። ስቅለት ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እስከ መሞት ድረስ የደረሰበት ትልቁ ሚስጥር ለሰው ልጆች ሕይወት መሰረት እንደሆነ ነው ቅድስት ቤተክርስቲያን የምታስተምረውና እንደው ለአዳምና ለዘሩ የተገባለት ቃል ኪዳን ምን ነበረ? ኢየሱስን ለስቅለት ያበቃው የሚለውን መነሻ እናድርግ። አባ እሺ፣ እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም ለብርሃነ ትንሣኤሁ። የተወደዳችሁ የእግዚአብሔር ቤተሰቦች ያለ ደዌና ያለ ሕማም ያለ ድካም እግዚአብሔር አምላክ በሰላም በጤና በደስታ ለብርሃነ ትንሣኤው በሰላም ያድርሳችሁ እየተባለ የሚጸለየው ጸሎት ነው። በዛሬው ዕለት መጋቢት 27 ቀን የመጀመሪያው ያው ስቅለቱ የተፈጸመበት ዕለትን በማዘከር ነው ቤተክርስቲያን የምታስበው። ይሄንን ስናስታውስ የሰለስቱ ምዕት ትልቁ ቃል ኮነ ብእሴ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጳንጤናዊ፣ የጳንጦስ ሰው በሚሆነው በጲላጦስ ዘመን ጲላጦስ የሚባለው ንጉስ በሚያስተዳድርበት ዘመን በእስራኤል ሀገር ጌታ ኢየሱስ ክርስቶስ ተሰቀለ። ኮነ ብእሴ ማለት ሰው ሆኖ ከ30 ዘመን በኋላ ያለው ማለት ነው። ጌታ ኢየሱስ ክርስቶስ ተወልዶ ለማደግ 30 ዘመን ቆይቷል። ከ30 ዘመን በኋላ ደግሞ 3 ዓመት ከ3 ወር ቅዱሳን አባቶቻችን ሐዋርያትን ወንጌል አስተምሯል። ለዓለም ወንጌል አስተምሯል። ወንጌል ካስተማረ በኋላ ግን ስለኛ በመልዕልተ መስቀል ተሰቀለ ነው። በእንቲአነ ማለት ስለኛ ማለት ነው። እንግዲህ ስለኛ ያሰኘው ምክንያትም ምንድነው? እንደ ጻድቃን ዋጋ ፈልጎ አይደለም። አሁን ጻድቅ ሰው መከራ የሚቀበለው ስቅላትም ይሁን ሰይፍም ቢቀበሉ ቅዱሳን ጻድቃን ሰማዕታት ዋጋቸውን ለማብዛት ነው፣ መንግስተ ሰማያት ለመውረስ ነው። ጌታ ኢየሱስ ክርስቶስ ይሄ ሁሉ የሚያስፈልገው ሆኖ አይደለም። እንደገና ደግሞ ኃጥአን ብዙ መከራ የሚቀበሉት ኃጢአተኞች ስለሆኑ ኃጢአታቸው ይፋቅላቸው ዘንድ ነው። ኃጢአት እንዲፋቅላቸው ለምሳሌ አዳም የመጀመሪያው ሰው አዳም ስለበደለም ነው ጌታ ኢየሱስ ክርስቶስ ለስቅላት የበቃውና ኃጥአን መከራ የሚቀበሉት ስለ ኃጢአታቸው ብዛት ነው። ስለ ኃጢአታቸው ብዛት መከራ ይበዛባቸዋል። በመከራቸው ወደ ጽድቅ የሚሸጋገሩበትን እድል ያገኛሉ። ጌታ ኢየሱስ ክርስቶስ እንደውም ምንድነው የሚለው የቤተ ክርስቲያኒቱ አስተምህሮ እንደ ኃጥአን ለስርየት አይደለም ለይቅርታ አይደለም። ጌታ ኢየሱስ ክርስቶስ በደል ኖሮበት በደሉን ለማስፋቅ አይደለም፣ ያለ በደሉ ነው የተሰቀለው። እንደገና ደግሞ እንደ ወንበዴ ቀምቶ ሽቶ ሰርቆ ወይንም ስቶ አይደለም። ወንበዴዎች የሚሰቀሉት በኃጢአታቸው ይሰቀላሉ።
ለምሳሌ ከጌታ ኢየሱስ ጋራ ሁለት ወንበዴዎች ተሰቅለዋል። እነሱም እንዳመኑት ሁሉ እኛ በበደላችን ምክንያት ነው ብለዋል። እርሱ ምንም በደል የለበትም ብለው መስክረዋል፣ ኃጢአተኞች ሳይቀሩ ማለት ነው። ስለዚህ ሌቦች የሚሰቀሉት በበደላቸው በኃጢአታቸው ነውና ጌታ ኢየሱስ ክርስቶስ ግን ይሄ ሁሉ ሳይኖርበት የገባው ቃል ኪዳን ስለነበረ ነው። የገባው ቃል ኪዳን ምን ነበረ? አዳም የሚባለው የመጀመሪያው ሰው እንግዲህ ቅዱስ አትናቴዎስ እንደጻፈው በድርሰቱ 28ኛው ላይ ቁጥር 33 ላይ ምንድነው የሚለው? ወበእንደዚህ ፈጠሮ ለአዳም ወይንም ለሰብ ከመይትለአኮ በአምሳለ መላእክት፣ ሰው እንደ መልአክ ሆኖ ያገለግለው ዘንድ እግዚአብሔር ሰውን ፈጠረ ይላል። አዳምን እንደ መልአክ ሆኖ ከመላእክት እንደ አንዱ ሆኖ እንዲያገለግል እግዚአብሔር ፈጠረው። እውነትም አዳም 7 ዓመት ከ3 ወር ከ17 ቀን ቃሉን ጠብቆ ከመላእክት ጋራ ወእንዛሃሎ አዳም ውስተ ገነት ይላል። አዳም በገነት በነበረ ጊዜ 7ቱን ዓመት ከመላእክት ጋር ነበር እግዚአብሔርን ያመሰግን የነበረው። በእንደዛ አይነት መኖር ተስኖት ግን በኋላ ምክረ ከይሲን ሰምቶ የሰይጣንን ምክር ሰምቶ አምላክነትን ሽቶ እንግዲህ የማይገባው መሻት የሚያመጣው ነገር ነው። የማይገባው ነገር ሲሻ አምላክ ሊሆን ሰው መሆን ደስ አላሰኘውም፣ ከዛ በላይ ያገኛለሁ ብሎ ሲያስብ ሰይጣን አስቶት ምንድነው ያደረገው? እጸ በለስን በላት ብሎ የተባለው እግዚአብሔር በገነት አመ ይፈጥራ እግዚአብሔር ለምድር ይዜነው ለሰማይ ወይ ተማከረ ምስለ መላእክቲሁ ይላል። እግዚአብሔር ምድርን በገነት ወተከለ ሰለስተ እፀ ሕይወት በዲበ ምድር ይላል ቅዱስ ያሬድ በድጓው። 3 ዛፎችን በገነት ፈጠረ እግዚአብሔር ይላል። አንዱ አዳም የሚመገበው ነው አንዱ ክፍል፣ ሌላው ደግሞ ከ3ቱ አንዱ ደግሞ እጸ በለስ ነው አትብላ የተባለው ነው። 3ኛው እጸ ሕይወት ነው፣ ብላም አትብላም አልተባለም። አዳም የእግዚአብሔርን ትእዛዝ ጠብቆ 1000 ዘመን ቢሞላው ኖሮ ያንን እጸ ሕይወትን በልቶ በዛው ቀጥታ ወደ መንግስተ ሰማያት ወይንም ኢየሩሳሌም ሰማያዊት ይገባ ነበረ። እዛ አልደረሰም፣ በደለ። በዛ በደል ምክንያት አዳም ከገነት ተባረረ። ከተባረረም በኋላ አዳም ተስፋ አልቆረጠም። የሰው ልጅ ተስፋ መቁረጥም ስለሌለበት በፈታሂነቱ አንጻር መሐሪነቱ እንዳለ አውቆ ንስሐ መግባትን አሰበ። ከፈረደብኝ ይፈርድልኛል ብሎ አሰበ። መፍረድ ከቻለ ሊፈርድልኝም ይችላል ብሎ ከገነት ካስወጣኝ መልሶ ሊያስገባኝ ይችላል ብሎ ይሄን አመነ አዳም። ይሄን ስላመነም ሱባኤ ገባ፣ ጾመ፣ ጸለየ። በገባው ሱባኤ ላይ እግዚአብሔር ቃል ኪዳን ሰጠው። ምን አለው? 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አለ። የሚያድነውም ደግሞ በመስቀል ላይ ተሰቅሎ እንደሚያድነው በመስቀል ላይ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ አድንሃለሁ ብሎ ቃል ገባለት። በዛ ቃል መሰረት እንግዲህ 5 ቀን ተኩል የሚባለው በሰው ዘንድ ይሄ 5 ማለት 1 ቀን ማለት በእግዚአብሔር አቆጣጠር 1 ቀን እግዚአብሔር ብሎ የሚለው በሰው ዘንድ 1000 ዓመት ነው። የሰው 1000 ዓመት ደግሞ በእግዚአብሔር ዘንድ 1 ቀን ነው። ስለዚህ 5 ቀን ተኩል ተብሎ ይሄም አሁን በቤተ ክርስቲያን ሰሙነ ሕማማት ተብሎ የሆሳዕና ዕለት ከሰዓት በኋላ ያለችዋ ግማሽ ቀንና ከሰኞ እስከ ዛሬ 5ቱ ቀን 5 ቀን ተኩል የሚያሰኘው ዓመተ ፍዳ ዓመተ ኩነኔ አዳም ሳይጸድቅ የነበረበት ዘመን፣ በፍዳ በመከራ የነበረበት ዘመን። ስለዚህ 5 ቀን ተኩል ሲፈጸም አለ እንግዲህ እግዚአብሔር በጽኑ ቀጠሮ መጥቶ በመስቀል ላይ ተሰቀለ ማለት ነው። በጽኑ ቀጠሮ ማለት የሰው ቀጠሮ ቢሆን አንዳንዴ ሰው ይረሳል ወይ ሰዓት ያሳልፋል ወይ ደግሞ አንዳንዴ ሲቸኩል ቀደም ብሎ ይመጣል። እግዚአብሔር ባለው ሰዓት ነው 5 ቀን ተኩል ሲፈጸም ብሎ የተወለደው በዛ ነውና በተባለው በገባው ቃል ኪዳን መሰረት እንግዲህ ተሰቅዬ አድንሃለሁ ነው ያለው እንጂ ሰማይ ላይ ሆኜ አድንሃለሁ አላለም። በትእዛዝ ብቻ አድንሃለሁ አላለም። እንደውም በቤተ ክርስቲያናችን አስተምህሮ እንደሚታወቀው እግዚአብሔር ሰውን ከፈጠረበት ጥበቡ ሰውን ያዳነበት ጥበቡ እንደሚረቅ ሲፈጥር ይሁን ብሎ ነው በትእዛዝ ነው የፈጠረው። ለይኩን ብሎ ሌሎቹ ከዋክብትም ፀሐይ ጨረቃም ሰውም ቢሆን ከ4ቱ ባህሪያተ ሥጋ ከ5ኛው ባህሪየ ነፍስ አዳም የተፈጠረው በዕለተ ዓርብ ነው። ስቅለቱም የተፈጸመ በዕለተ ዓርብ ነው። የመጀመሪያው ሰው አዳምን ሲፈጥር እግዚአብሔር አልደከመም። አዳምን እንደገና ሲያድነው ግን ድካም አስፈለገ። መስቀል መሸከም አስፈለገ፣ መራብ አስፈለገ፣ መጠማት አስፈለገ፣ መገረፍ አስፈለገ። ያልሆነው ነገር የለም ለአዳም ብሎና ስለዚህ በገባው ቃል ኪዳን መሰረት ዛሬ በመስቀል ላይ ተሰቅሎ አዳምን ያዳነበት ዕለት ነው። መልካም መምህር፣ እንደው
ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም የገባለት ቃል ኪዳን ምን ያክል ከባድ እንደሆነ ነው አባውን ያነሱልንና ጌታ ግን በጌትነቱ መስቀል ላይ ሳይውል ሳይሰቀል ሳይሰቃይ ማዳን አይችልም ነበር ወይ? ለምንድን ነው ለሰው ልጆች ምን ሊያስተላልፍ ፈልጎ ነው ይህንን ለስቃይ የተቀበለው? ያው እንግዲህ ዋናው ነገር በሊቁ መምህሩ ክቡር ቆሞስ አባታችን ሊቀ ጉባኤ ተናግረውታል። ያው አስተምረውናል። ያው ምክንያቱ ቃል ኪዳኑ ነው ዋናው። እግዚአብሔር እኛን ሊያድን የመረጠው እኛን ሊያድን የፈቀደው መንገድ ቃል ኪዳን ሲገባ በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ሞለት ተወለት ወትቤዘወከ በመስቀሌ ብሎ አድንሃለሁ በመስቀሌም ቤዛ ሆነሃለሁ ብሎ ቃል ኪዳን ገብቶለታል። ይሄ የእሱ ቃል ኪዳን ስለሆነ ያው ቃል ኪዳኑን እሱ ባወቀ እሱ በፈቀደ እሱ ባቀደው መንገድ አድርጎታል። ለዚህ ሁሉ ግን ትልቁ መሰረት አባታችን እንዳነሱት አዳምን የፈጠረበት ክብርና ለሰው ልጅ የሰጠው ከፍተኛ የሆነ ልዕልና ነው። እንግዲህ ቅድም አባታችን የጠቀሱት ትልቁ ሊቀ የእስክንድርያው ሊቀ ጳጳሳት ቅዱስ ፓትርያርክ አትናቴዎስ ነገረ ድህነቱን ዛሬ የተፈጸመውን ድህነት በሚገባ ለመረዳት የሰውን ክብር መረዳት አስፈላጊ። የሰውን ክብርና ልዕልና ካልተረዳን ይሄ አይገባን። ለሰው የተከፈለው ዋጋ የሚገባን ለሰው የተሰጠው ክብርና ልዕልናን በደንብ አድርገን ስናውቅ ነው። እና ቅዱስ አትናቴዎስ ያው በዘመነ ሰማዕታት ፍጻሜ ነጻነት የክርስትና ነጻነት ባገኘችበት ዘመን መጀመሪያ ላይ ፓትርያርክ የነበረ አባት ስለነበር ከዚያ በፊት ሮማውያን ግሪካውያን ለሰው ልጅ ይሰጡት የነበረውን ዝቅተኛ አስተሳሰብ ያው ብዙ ሩቅ ስላልነበር ከዚያ ዘመን የሰውን ልጅ ክብር በሚገባ ካልተረዳን ድህነቱንና የሰውን ጥቅም ወይም ሰውን በማክበር የምናገኘውን ጸጋ አናውቀው። እግዚአብሔር ሰውን ሲፈጥር በአምሳያውና በአርአያው ነው የፈጠረው። መጀመሪያ እንደዚህ ሆኖ የተፈጠረ ፍጡር የለም። በእግዚአብሔር አርአያና አምሳያ እግዚአብሔርም አለ ሰውን እንደ መልካችን እንደ አርአያችን እንፍጠር ንግበር ሰባ በአርአያነ ወበአምሳሊነ ብሎ ሲል ይሄ ትልቁ ክብር ነው መጀመሪያ ማለት ነው። ለሰው የተሰጠው ከሌላ ሁሉ ፍጡር ባርሞ ወይም በቃል ከፈጠረው ፍጡር ሁሉ አልቆ ከፍ አድርጎ በእጆቹ ሰራው ነው የሚለው ቅዱስ ዳዊት። እና ይሄ ለሰው የመጀመሪያው እግዚአብሔር ገና ሰውን ከመፍጠሩ በፊት ለሰውን እንዴት አድርጎ እንደሚፈጥር በጣም በትልቅ እቅድ ነው እግዚአብሔር ሰውን የፈጠረው። ለሰው የሚያስፈልገውን ነገር ሁሉ 6 ቀን ሰርቶ በስድስተኛው ቀን ነው ሰውን የፈጠረው። በዚች በአርብ ዕለት በዕለተ አርብ ነው ሰው የተፈጠረው። እና ከዚያ ደግሞ ፈጥሮም አልተወውም። ፈጥሮ የፈጠረውን ፍጥረት ሁሉ 6 ቀን የሰራውን እግዚአብሔር 6 ቀን የፈጠረውን ፍጥረት ለሰው ነው የሰጠው። ስም እንኳን አላወጣም እግዚአብሔር ለፈጠረው ፍጥረት ሰው እንዲያወጣ ነው የሰጠው። የሰው ልጅ ነው እግዚአብሔር የፈጠረውን ፍጥረት ወደ ሰው አምጥቶ ስም አውጣላችኋለሁ ብሎ እሱ የሰራውን ዛሬ እንዲህ የሚያደርግ የለም። እንደው ትናንሽ ጽሁፍ እንኳን ጽፈን ራሳችን ድረስ ካልሰጠን ደስ አይለንም። ወይም እንደው ልጅ ወልዶ ሰው ራሱ ነው ስም የሚያወጣው። ልጅ ወልዶ እስኪ ስም አውጣልኝ አይልም እንደው ሰው። ይሄ እግዚአብሔር ግን ቸርነቱ እና ለሰው የሰጠው ክብር በጣም ትልቅ ስለሆነ የፈጠረውን ፍጥረት እንግዲህ እንጨት ብረት እያለ እንኳን ስም ያወጣው ሰው ነው። እንግዲህ ሔዋንን እንኳን ፈጥሮ ከፈጠረ በኋላ በፊቱ አድርጎ በልስም አውጣላት ብሎ እንግዲህ ሴት ትባል ብሎ ስም የሰጠው ሰው ነው። ያ እንግዲህ ለሰው የሰጠው ነው። የሰጠውን ሁሉ የፈጠረውን ሁሉ ይግዛ ይንዳ ዓለምን ሁሉ ይድረስባት ብሎ አዘዘው። እንደገና ባረከው፣ እንደገና ቀደሰው። ባረካቸው፣ ቀደሳቸው፣ ብዙ ተባዙ ምድርን ምሏት አላቸው ብሎ የፈጠረውን ከፍ አድርጎ ከፍጥረት ሁሉ በጣም አልቆ ፈጠረው። ስለዚህ ይሄ በጣም ትልቅነት፣ ይሄ በጣም የላቀ አፈጣጠር እግዚአብሔር ከሰው ደግሞ ብዙ የሚጠብቀው ነገር አለ ማለት ነው። እንዲህ አድርጎ ከፍ አድርጎ የፈጠረው ፍጡር አንዲት ትንሽ ነገር አዘዘው እግዚአብሔር። በሱና በፈጠረው ፍጥረት መካከል የአምላክና የአመላኪ የፈጣሪና የፍጡር ድንበር ወሰን እንድትሆን ሕግ እንድትሆን ሁሉን ነገር ፈቅጄልሃለሁ ይችን ብቻ አትብላ ብሎ በገነት በክብር ቦታ አስቀመጠው። እንግዲህ
ያንን ትእዛዝ ማፍረስ ሁለት ትልቅ ጥፋት ነው ማለት ነው። አንደኛው ትእዛዝ የፈጣሪ ትእዛዝ ነው። የፈጣሪ ትእዛዝ ያው የምድራዊ ነገር ትእዛዝ አይደለም፣ የአምላክ ትእዛዝ ነው እና የአምላክን ትእዛዝ ማፍረስ። ሁለተኛው ደግሞ እግዚአብሔር ያን ሁሉ ክብርና ልዕልና ሰጥቶ ባከበረው ክብር ልክ አለመገኘት፣ ባከበረው በወደደው በጣም አልዕሎ ወደ ላይ ከፍ አድርጎ ባስቀመጠው ክብር ልክ አለመገኘቱ በደሉን አከፋው፣ በደሉን አበዛው። ስለዚህ ይሄ በደል በሰውና በፍጡራን ሊወገድ አይችልም፣ በእግዚአብሔር በራሱ ብቻ ነው። ስለዚህ ነው እግዚአብሔር ራሱ መምጣት ያስፈለገው። ይሄ በደል ያው እንግዲህ ቅጣት እንደ በደሉ ነው የሚከብደውና የሚያንሰው። ትንሽ ቅጣት ያው ትንሽ ጥፋት ቅጣቱም ትንሽ ነው የሚሆነው። የአዳም በደሉ በጣም ትልቅ ስለሆነ ትልቅ ዋጋ የሚያስከፍል የድህነት ስራ መሰራት አለበት። አዳምን የማዳን ስራ መሰራት አለበት። እንግዲህ አዳም 3 ነገር አጥቷል በሰራው በደል ማለት ነው። ድህነት የምንለው እነዚህ ነገሮች መመለሱ ነው። አንደኛው ቅድም አባታችን እንዳነሱት ባይበድል ኖሮ ጥፋት ባያጠፋ ኖሮ የሚያገኘው ነገር ነበር። የሚያገኘው ማለት ከህይወት ወደ ህይወት ተሻግሮ ከፈራሽነት ወደማይፈርስ ማንነት፣ ከጊዜያዊ ማንነት ወደ ዘላቂ ዘላለማዊ ማንነት ይሻገር ነበር። ሁለንተናውን ማለት ስጋውም ነፍሱም ወደዚያ ሳይፈርስ ሳይበሰብስ ነፍስ ከስጋው ሳትለይ ይሻገር ነበር። ሞትን አያትም ነበር። ሞት የሚባል ነገር ሞት ማለት መለየት ማለት ነው። መለየት መለየት ማለት ነው። ይችን በበላህ ጊዜ ትሞታለህ ሲለው በበላ ጊዜ ሞቷል። አዳም ከእግዚአብሔር ተለይቷል። ከዚያ በኋላ ደግሞ ስጋና ነፍሱ በ930 ዓመቱ ተለይቷል። ሞት ማለት ቀጥታ ትርጉሙ የቋንቋ ትርጉሙ መለየት ማለት ነው። የግብር ትርጉሙ መለየት ማለት ነው። ስለዚህ ከፈጣሪው ሳይለይ ይሸጋገር ነበር ባይበድል ኖሮ። ሁለተኛ ደግሞ በመበደሉ በማጥፋቱ ከነበረው ነገር ወድቋል። ከነበረው ከተሰጠው ነገር ከተሰጠው ክብር እግዚአብሔርን ያህል ጌታ ገነትን ያህል ቦታ እሱን መምሰሉን እግዚአብሔር መምሰሉን ያን ሁሉ ስልጣን አጥቷል። ከእውቀት ጎድሏል። የምትሄድባት ምድር እሾህና አሜከላ ታብቅልብህ ተብሎ ተረግሟል። ያ በመበደሉ የመጣበት መከራ የመጣበት መርገም የመጣበት ብዙ የሆነ ግፍ አለ። ለዚህ ሁለተኛው ትልቁ ችግር ይሄ ነበር። ሶስተኛው እና እንግዲህ ደግሞ በዛሬው ዕለት የተገኘው እና በትልቁ ነገር አንቺ መጀመሪያ ላይ ያነሳሽው ህይወቱን ያቋረጠው መርገምን ያመጣበት ሞት ገዢው ሆኖ ነበር። የሌላ ባለስልጣን ተገዢ ሆኗል። የሌላ የመቃብር ተገዢ ሆኗል። የሲኦል ተገዢ ሆኗል። የሞት ተገዢ ሆኗል። ለሌላ ባርነት ተላልፎ ተሰጥቷል። እግዚአብሔርን አምላኩን ስለተወ ነፃነትን ስለተወ ለባርነት ተሰጥቷል። ስለዚህ እነዚህ ነገሮች ሊመለሱለት የሚችሉት በእግዚአብሔር ብቻ ነው። ፍርዱን በፈረደበት ሊሰጠው የነበረውን ነገር በሚሰጠው ያጣውን ነገር በሚመልስለት ሌላ ማንም መላእክትም ቢሆኑ አይችሉም ነበር። ስለዚህ እግዚአብሔር ይህን ነገር መጥቶ ራሱ ሊያድነው ግድ ነበር። ሌላ ምንም አማራጭ አልነበረው። ስለዚህም ነው እግዚአብሔር ገና አዳም ትልቁ ለዚህ ነገር ደግሞ ያበቃው መጸጸቱ ነው እና እግዚአብሔርን ለዚህ ውሳኔ ያደረሰው ደግሞ እንደ ዲያብሎስ በትዕቢት በትምክህት እና በማናለብኝነት በድሎ ንስሐ ሳይገባ አልቀረም። አዳም ተጸጸተ። ራቁቴን ሆኛለሁ አለ። ከክብር ጎድያለሁ አለ። ያችን ጸጸቱን እግዚአብሔር አይቶ እግዚአብሔር ንስሐ ይወዳል። እግዚአብሔር ጸጸት ይወዳል። እግዚአብሔር የሚመለስ ሰው ይወዳልና ያንን እርቃኔን ነኝ ማለቱን አይቶ ለአዳም የዚያን ቀን እሚዜሰ አዳም ከሆነ ከማአዱ ምንኔነ ዛሬ አሁን እንግዲህ አዳም ከኛ እንዳንዱ ሆነ ብሎ ስጋዌውን የነገረው በዚያን ጊዜ ነው። ይሄ በመጽሐፍ ቅዱስ በኦሪት የተጻፈው ነው። ስለዚህ እሱ እግዚአብሔር አምላክ እሱ ባወቀ እሱ ብቻ ነበር ሊያድነው የሚችለውና ያንን ግን እሱ የሚያድነውን ደግሞ ድህነት
ዋጋውን አዳም የበደሉን ዋጋ እሱ ከፍሎ ማለት ነው። አሁን በመከራ ሞት ማለፉ በህማም ማለፉ በ13ቱ ህማማት ውስጥ ማለፉ የእግዚአብሔር ሳይሆን የአዳምን በደል ነው የተሸከመው። አዳም የተፈረደበትን አዳም በበደሉ ምክንያት የመጣበትን መከራ የፍርድ ውሳኔን የተሸከመለት ሞቱን ሞተ በደሉን ተሸከመለት። ያ እሱ የተፈረደበትን ፍርድ እግዚአብሔር የፈረደበትን ፍርድ ተሸክሞ ያንን ዋጋ ከፍሎ የሚያድነው ይፈልግ ነበር። እሱ ራሱ ሆነ። ስለዚህ ያንን ደግሞ ፍርዱን መቀበል ስለነበረበት የአዳምን ፍርድ ተቀብሎ የተፈረደውን የሞት ፍርድ ሞትን ራሱ ማጥፋትና መግደል ነበረበት እና ሞት መውጊያ የታለ መቃብር ስልጣን የታለ ያለው ቅዱስ ጳውሎስ ክርስቶስ የሞትንም የመቃብርንም ስልጣን ሰው ሆኖ ስላጠፋለት ነው። ስለዚህ ዋናው ነገር ቀደም ሲል አባታችን ያሉት የእግዚአብሔር ፈቃዱ ነው። ፈቃዱ እሱ ይሄን ስለመረጠው ነው። ከዚያ ቀጥሎ ያሉት አባቶቻችን ይሄን ሁሉ ጥያቄ ጠይቀዋል። እንደው ይሄን ሁሉ መከራ መቀበል ነበር እንደው ምንኛ ብንበድል ነው ይሄን ሁሉ መከራ የተቀበለው ብለው ጠይቀዋል። ስለዚህ የአዳምን የበደለውን በደል እንዲያውቀው እግዚአብሔርን ያስቀየመውን ያህል ምን ያህል ያስቀየመበትን መጠን እንዲረዳው ህማሙን አሳይቶታል። ከዚያ አልፈው አባቶች በጣም ስለጨነቃቸው በአንድ ወቅት እንደው የበኋላ ዘመን አባቶች ራሱ ሳይቀሩ እንደው በመስቀል ላይ የተሰቀልከውን መከራን እስኪ ያሳየን ብለው ጸሎት ያደረጉ ሁሉ አባቶች ነበሩ። አባ መባጽዮን የሚባሉ በ15ኛው ክፍለ ዘመን በአፄ ዘርዓ ያዕቆብ ጊዜ የነበሩ አባት እንደው በመስቀል ላይ የተሸከምከውን ያሳለፍከውን ህማሙን መከራውን አሳየን እስከ ማለት አሁን ኢትዮጵያ ቤተክርስቲያን የምንጠቀምበትን ስነ ስቅለት የሳሉልን ኢትዮጵያዊ አባት ማለት ናቸውና ሰዓሊም ነበሩ አባትና ይሄንን ጠይቀዋል። በኋላ ለአንድ ደቂቃ ለአይን ቅጽበት ለሰከንድ ማለት ነው ቢያሳያቸው መቋቋም አቅቷቸዋል። ምንኛ ብንበድል ነው ብለዋል። ስለዚህ ያ የኛን በደል ነው የሚያሳየው። የክርስቶስ ህማም የኛን ጥፋት ነው የሚያሳየው። መልካም አባታችን እንደው በዛሬው ዕለት ደግሞ በዚህ ቃል ኪዳን መሰረት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ብዙ ስቃይና መከራዎችን አሳልፈዋል። የተደረጉ ታምራትም ነበሩ። በእለቱ ከጧት እስከ ማታ ባለው ስነ ስርዓት ዛሬም ቅድስት ቤተክርስቲያን እያሰበች የምትውለው እሱ ነውና ምን ናቸው እንደው 13ቱ ሕማማተ መስቀል ስንልስ ምን ናቸው? መልእክታቸውስ ምንድነው? እሺ ጥሩ አድርገው መምህር ዳንኤል አብራርተዋል። እግዚአብሔር ይስጥልን። ተአምራቱ ጌታ ኢየሱስ ክርስቶስ በተሰቀለ ጊዜ 7 ተአምራት ናቸው የተደረጉት። 7ቱ ተአምራት በሰማይ 3 በምድር ላይ 4 ተአምራት ናቸው የተደረጉት። የሰማዩ የፀሐይ መጨለም ነው አንደኛው የመጀመሪያው። ልክ 6 ሰዓት ላይ ጌታ ኢየሱስ ክርስቶስ መስቀል ላይ ሲወጣ ፀሐይ ደግሞ ብርሃኗን ከለከለች። እንደገና ደግሞ ጨረቃም ደም ነው የሆነች። እንግዲህ በተፈጥሮ ፀሐይ ሲጨልም ጨረቃ ይወጣ ነበረ። ጨረቃ ወጥቶ ወይ ሌሊት ተብሎ እንደ ሌሊት እንዳይታሰብም ምንድነው የሆነው? ጨረቃ ደም ለብሳ ነው የታየችው። በቀድሞ በነበራት ተፈጥሮ አይነት አይደለም። ሁለተኛ ከዋክብት ረግፈዋል፣ ብርሃንም አጥተዋል። በሰማይ ላይ በጨለማ ጊዜ ሌሊት በሚሆንበት ሰዓት ይዛለት ዓለም ስለጨለመ ከዋክብት መታየት ነበረባቸው። በሰማይ ላይ የሉም በቦታቸው ላይ ማለት ነው። እነዚህ 3ቱ በሰማይ የተደረጉ ናቸው። እነዚህን እግዚአብሔር የፈጠራቸው በዕለተ ረቡዕ ነው። ከአዳም ተፈጥሮ ቀድሞ የተፈጠሩ 3ቱ ተፈጥሯቸው ተናጋ ማለት ነው። በምድር ላይ ደግሞ 4 ተአምራት ተደረጉ። አንደኛው የቤተ መቅደሱ ወይንም የኦሪቱ ቤተ መቅደስ የምኩራቡ መጋረጃ ከሁለት ተቀደደ። እንደገናም መቃብራት ተከፈቱ። ማንም ሳይቆፍራቸው በራሳቸው ጊዜ መቃብራት ተከፈቱ። ወተከስቱ መቃብራት እየተባለውን በቤተ ክርስቲያኑ የሚዜመው የዕለቱ አቡኖች የሚዜሙት በዚህ ነውና ወተከስቱ መቃብራቱ ሲከፈቱ ድንጋዮቹ ደግሞ ተፈተቱ፣ ተቆራረሱ። ድንጋዮች ተቆራረሱ። ይሄ ሁሉ አሁን እግዚአብሔር እንደዚህ ነው የሚያደርጋቸውና ያው ፈጣሪያቸው ነው እየተሰቀለ ያለውና እየሞተ ያለው ለሰው ልጅ ዋጋ እየከፈለ ያለው እሱ ስለሆነ ከዛም ሙታንም ተነሱ ነው። ሙታን ተነሱ። አራተኛው እሱ ነው። አይባን ከተፈተቱ በኋላ ሙታን እዛ መቃብር ውስጥ ያሉት ተነስተዋል ነው። እነዚህ 4ቱ ማን ነው
ሰባቱ ተአምራት ሁሉ እንግዲህ የተደረጉበት ምክንያት ለማያምኑት ማሳመኛ ነው። ለማያምኑ የጌታን ሞት ማመን ያልቻሉ እንደውም ከመጀመሪያውም ቢሆን ሰው መሆኑንም ያላመኑ ቤተ አይሁድ ነበሩ። ምንድነው የሚሉት? ትንቢቱን ይናገራሉ፣ ያነባሉ፣ ይተረጉማሉ፣ ያስተምራሉ። ነገር ግን ይሄ አይደለም የሚመጣው ነው እነሱ የሚሉት። ወደ መጨረሻውም ድረስ ቤተ አይሁድ ገና ከዚህ በኋላ ይመጣል፣ ይሄ አይደለም የሚመጣው የሚወለደው እኛን የሚያድነን ባይ ናቸው ትንቢት አዋቂዎቹ። ሌሎቹ ከዛ ውጭ የሆኑ ደግሞ አሁን ድረስም የቀሩ ምናልባት አይወርድም አይወለድም ብለው የሚያምኑ ሊኖሩ ይችላሉ። ጌታ ኢየሱስ ክርስቶስ ተአምራቱን ሲያደርግ እነዛ ተአምራት ብዙዎችንም አሳምነዋል። መቶ አለቃው የፀሐዩን መጨለማ አይቶ አምኗል። ፀሐይ ሲጨልም አይቶ ያመኑ አሉ። የከዋክብትም ነገር ያሳመናቸው ተአምራት ያሳመኗቸው ሰዎች ስለነበሩ እነዚህ ሰባቱ ተአምራት በሌላ መልኩ ጌታ ኢየሱስ ክርስቶስ ደግሞ በቤተ ክርስቲያን የሰራቸው ብዙ ሰባት ተአምራት ምስጢራት አሉና ወደዛም የሚያስኬደን ስለሆነ የመጋረጃው ከሁለት መቀደድ የማይታየው እግዚአብሔር በግልጽ የታየበት ከዛ በፊት 5500 ዘመን የሚጸለየውም ጸሎት ቅድመ እግዚአብሔር እንደ ልብ አይደርስም ነበር። እንደውም 7 መስተጻረራን ሆነው ነበሩ። 7 ነገሮች ተለያይተው ኖረዋል። 5500 ዘመን የምንለው በዚህ በአመተ ፍዳ በአመተ ኩነኔ ለምሳሌ እግዚአብሔርና ሰው ተለያይተዋል። ቅድም መምህር እንዳሉት ሰው በተሰጠው ክብር መኖር ስላቃተው ትልቅ ክብር ሰጥቶት ሳለ እግዚአብሔር እንደውም ሊቁ ምንድነው የሚለው? እግዚአብሔርስ ይገብረ ሞተ፣ እግዚአብሔር ሞትን አልፈጠረም ነው። ዛሬ አሁን ምንድነው የሚባለው? እግዚአብሔር ገድለው ነው የሚባለው። ይሄ ሞት የሚባለው ነገር በእግዚአብሔር አልተፈጠረም ብለዋል ሊቁ። ሞት የተፈጠረው በሰው ነው። ሞትን ያመጣ አዳም ነው። እግዚአብሔር ሙት ብሎ አልፈጠረውም። እንዳትሞት ነው እንደውም ያለው። ይሄን ብትበላ ነው የምትሞተው እንጂ አሁን እኔ የፈጠርኩ ኢመዋቲ አርጌ ነው። የማትሞት ተደርገን የተፈጠርከው የማትሞት ክብር ያለ እንደ መላእክት ሆነ የምትኖር እንግዲህ በመላእክት አምሳያ ያገለግለው ዘንድ ያልኩት ቅድም መላእክት ኢመዋቲያን ናቸው፣ የማይሞቱ ናቸው። እንደውም እንግዲህ ሰው ሲፈጠር 3 ህይወቶች ተሰጥተዋል። ለሰው ልጅና ለሌሎችም ሲፈጥር እግዚአብሔር 3 ህይወት አይነት አስቀምጧል። አንደኛው ህይወት በተፈጥሮ የሚሰጥ ህይወት፣ ሲፈጠሩ የሚሰጥ ህይወት፣ ከዛ በኋላ እንደ ተሰጠ የሚቀር የማይወሰድ ህይወት። ሁለተኛው የህይወት አይነት ደግሞ በተፈጥሮ የሚሰጥ ሲሞት ደግሞ የሚወሰድ በኋላ ደግሞ ትንሣኤ ዘጉባኤ ሲሰጥ መልሶ የሚሰጥ ህይወት፣ የሚወሰድና መልሶ የሚሰጥ ነው። ሌላው ህይወት ደግሞ በተፈጥሮ የሚሰጥ በኋላ በሞት የሚወሰድ እንደተወሰደ የሚቀር የማይመለስ ህይወት። የአዳም ህይወት ከዚህ መካከለኛው ላይ ያለው ነው። ለሰው እግዚአብሔር ህይወትን ሲሰጠው እንግዲህ ለዘላለም በህይወት ይኖር ነበር የሰጠው። በእንደዛ አይነት መኖር ስላቃተው እንደገና ሞቶ አዳምን ከሞት ነፃ አድርጎ ተቀብሮ አዳምን ከመቃብር አውጥቶ ለስጋ መዋቲ ረሰዮ ዘኢማስ ነው የምንለው። ይሄ በዚህ በኪዳኑ ትምህርት ሟቹን ስጋ የማይሞት አደረገው። ሟቹን ስጋ የአዳምን ስጋ ሟቹ ነው አልተፈጠረም ነበር። ራሱ ላይ ሞት አምጥቷል። በራሱ ላይ ሞት ያመጣውን እግዚአብሔር ደግሞ ሞትን ከራሱ ላይ አነሳለትና በሞቱ ደምሰሶ ለሞት በሞቱ ሞትን ድል ያደረገ ነው። ሞቶ ነው ሞትን ድል ያደረገው ኢየሱስ ክርስቶስ። ስለዚህ ሞቶ ሞትን ድል ያደረገ ለኛም ለሁላችንም ሞቶ ነው ሞትን ድል ያደረገልን። ቅዱስ ኤፍሬም በዚህ በአርብ ውዳሴ ማርያም ላይ ዘዚአነ ሞተ ነስአ፣ የኛን ሞት ገንዘቡ አደረገ ይላል። መሞትም አይገባው ሞተ። ያ ሰው የፈጠረው ሞት በሰው ላይ ብቻም አልቀረም፣ እግዚአብሔር ወልድ ላይ ማደረሰው። በለበሰው ስጋ እግዚአብሔር ወልድም ወደ መሞት ደረሰ። ቅዱስ ጴጥሮስም እንደተናገረው ስለ ኃጢአታችን ብዛት ሞተ ነው የሚለው፣ ወደ እግዚአብሔር ያቀርበን ዘንድ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ የምናገኘው ሞተ በስጋ ወሐይወ በመንፈስ፣ በስጋ በመዋቲ ስጋ ሞተ፣ በመለኮት ግን ሕያው ነው እያለ ይናገራልና ሞትን ያመጣው ሰው ራሱ ነውና፣ ስለዚህ ሞትን ያመጣው ያን ሞትን ቀረፈለት እግዚአብሔር፣ ከሞት አዳነ እና 7ቱ መስተጻረሪያን የሚባሉት እግዚአብሔርና ሰው ተለያዩ፣ መላእክትና ሰውም ተለያዩ። ምክንያቱም አዳም ዕፀ በለስን በበላ ጊዜ ከገነት ሲባረር መላእክትም ተለይተውታል። በኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ምንድነው የሚለው? ወአዘዞሙ ለሱራፌል ወኪሩቤል ዘውስተ እደዊሆሙ ሰይፈ እሳት ከመ ይቀቡ ፍና ዕፀ ሕይወት።
ያንን ዕፀ ሕይወት ጋር አዳም ተመልሶ ገብቶ አሁን ደግሞ ያድነኛል ብሎ ዕፀ ሕይወትን እንዳይበላ አትብላ የተባለው ዕፀ በለስን ከበላ በኋላ እንደገና ወደ ገነት እንዳይገባ ሱራፌልና ኪሩቤል የገነትን በር እንዲጠብቁ ሰይፍ ተሰጣቸው። የምትንበለበል የምትንቀለቀል ሰይፍ ይዘው የገነትን በር ሲጠብቁ ቆይተዋል። ስለዚህ ምን ሆነ ማለት ነው? አዳምና መላእክትም ተለይተዋል ማለት ነው። አዳምም እግዚአብሔርም ሲለያዩ ሶስት ይሆናሉ። ከዛ ነፍስና ስጋም ጠበኞች ሆነው ኖረዋል። ነፍስ መንፈሳዊ ነገር ትፈልጋለች፣ ስጋ ደግሞ ያጥያት። ነፍስም በዛ ውስጥ ተይዛ በስጋ ተመርጣ ትኖር ነበር። ህዝብና አሕዛብም ተለያይተዋል። ህዝብ እንግዲህ የሚባለው ህዝብ እግዚአብሔር ወይንም ህዝብ እስራኤል የሚባለው ነው። እነርሱ ምንድነው ያመረጉት? ያው በእግዚአብሔር ያምናሉ። አሕዛብ የሚባሉ ደግሞ ድንጋይ አለዝበው እንጨት ጠርበው ይሄን ነው አምላክ ብለው በጣዖት የሚያምኑት፣ በእግዚአብሔር አያምኑም ነበር። እነዚህ ሰባቱ መስተጻርራን ሁሉ የታረቁበት ዕለት ነው። ይሄ ማለት እግዚአብሔር ከሰው የታረቀበት፣ መላእክትም ከሰው ጋር፣ ሰው ከመላእክትም ከእግዚአብሔር ነው የታረቀው በዛሬ ቀን። እንደገና ነፍስና ስጋ ምን የታረቀው ዛሬ ሐዲስ ኪዳን ማለት ነፍስና ስጋ የታረቁበት ዘመን ነው። አሁን በትክክል እግዚአብሔርን ለማግኘት ጸልዮ ከእግዚአብሔር ጋር መገናኘት የሚቻልበት ዘመን ነው፣ እርቅ ስለሆነ ማለት ነው። ህዝብ የሚባልና አሕዛብ የሚባልም ልዩነት የለውም። የሰው ልጅ በሙሉ አንድ ሆኖ እግዚአብሔር ጋር የሚገናኝበት ዘመን ላይ ተደረሰ። ሐዲስ ኪዳን ማለት እሱ ነውና ሰባት ተአምራት የተደረጉት እነዚህ ናቸው። መልካም መምህር፣ ዛሬስ ቅድስት ቤተ ክርስቲያን እንዴት ነው የምታስበው? ይህን ቀን ከማለዳ ጀምሮ እስከ ማታ ድረስ ስነ ስርዓቱ እስኪያበቃ ድረስ የሚደረጉ የጸሎት፣ የንባብ፣ የስግደት ስነ ስርዓቶች አሉና ምን ምንድን ናቸው? እንደው አስተምሮቱስ? በእውነት ያው በአጠቃላይ ያው ዛሬ ዕለተ ዓርብ ለሰሙነ ሕማማት ያው የጌታችንን ስቅለቱን የምንዘክርበት ቀን ነው። ግን ብቻውን ሳይሆን ከሆሳዕና ቅድም አባታችን ካነሱት ከሆሳዕና ቀዳማይ ሰዓተ ሌሊት መዓልት በኋላ ጀምሮ ነው የሚታሰበው። በሆሳዕና ዕለት የተደረጉ ሁለት ክስተቶችን ወይም ከሁለት በላይ የሚሆኑ ክስተቶችን በሆሳዕና ዕለት ያው ትልቁ ዋና ወደ ኢየሩሳሌም የሰላም ንጉሥ ሆኖ የገባበትን እናነሳና እሱን አክብረን፣ ግን በለስ የተረገመችበት፣ ቤተ መቅደስ የነጻበት፣ አይሁድ ጋር የተከራከረበት፣ ጥያቄያቸውን የመለሰበት፣ እነዚህን በሰሙነ ሕማማቱ ሰኞና ማክሰኞ እንዘክራለን። ረቡዕ ዕለት አይሁድ ትልቁን እግዚአብሔር የሰጣቸውን አትግደል የምትል ሕግ ተላልፈው፣ እንግዲህ በምንም አይነት ምክንያት መግደል አይቻልም። እንግዲህ እግዚአብሔር በሙሴ ነብያቸው በነገስታት ሁሉ አስጠብቆ በተለየ ክብር ከሰጣቸው ሕግ ተላልፈው ያው በዮሐንስ ወንጌል በምዕራፍ 6 በምዕራፍ 7 ይሄን ያነሳዋል። አትግደል የሚለውን እንደውም ሕግ ሽረው የራሳቸውን ሕግ ሽረው የሚጣሉት ቤተ አይሁድ ተታርቀው እርስ በርሳቸው የማይስማሙት ተታርቀው ምክር መክረው ዛሬ የሚሰሩትን ነገር የመጨረሻ ጊዜ ተመካክረው ይሁዳን ገዝተው የፈጸሙት ረቡዕ ዕለት ነው። እሱን ደግሞ ምክረ አይሁድ ብለን እንዘክርና ትላንትና ሐሙስ ዕለት ሐሙስ የሰራውን በዕለተ ሐሙስ የሰራውን ሕጽበተ እግሩን፣ ምሴተ ሐሙስን፣ ጸሎተ ሐሙስን ሌላውንም እንደ አብያን የሆኑ ትምህርቶች ያው ትህትናውን እንዘክርና ይሄ ሁሉ ፍጻሜው ዛሬ ደግሞ በዕለተ ዓርብ በዕለቱ ብቻ ሳይሆን በየሰዓቱ የተከናወኑት ዕለቱ ብቻ ያው ዓርብ የተከናወነ ስቅለቱ ብቻ ብለን ሳይሆን በዚህ የስቅለት ቀን ከትላንትና ሐሙስ ለዓርብ ማታ 12 ሰዓት ሰርክ በኋላ ከጌቴሴማኔ ጸሎት በኋላ አይሁድ በይሁዳ መሪነት መጥተው ከያዙበት ሰዓት ጀምሮ ነው ዓርብን የምንቆጥረው። ከዚያች ጊዜ ጀምሮ ሌሊቱን በሊቀ ካህናቱ ግቢ ከአንዱ ግቢ ወደ አንድ ግቢ ያመላለሱ ሌሊቱን ሁሉ ያደረጉትን ስራ ከሌሊት ጀምሮ የሆነውን በሌሊት የሆነውን የሌሊት ንባቦች አሉ። ጧትም ተጠቃለው የሚነበቡ አሉ። ይሄን ሁሉ ይዘከራል። በሌሊት ጀምሮ ነው ያው ከጧቱ አይደለም። ጠዋት ነግ ላይ የሚሆነው እንዳለ ሆኖ 3 ሰዓት ላይ ጲላጦስ በአደባባይ ያደረጋቸውን የምርመራ በሱ ቤት መመርመሩን ማለት ነው እንግዲህ በአደባባይ አቁሞ መመርመሩን መግረፉን ከዚያም ደግሞ በአይሁድ ስምምነት ይሰቀል ብለው በመስማማታቸው አሳልፎ ለአይሁድ የሰጠበትን በ3 ሰዓት የተከናወኑትን በ3 ሰዓት እንዘክራለን።
ይሄን ስንዘክር ግን እንደው እዚህ ላይ ላቆመውና ወደ ኋላ ሄደንም በአባቶቻችን በአበው ጊዜ የነበረውን ተስፋ በመሳፍንትም በነገስትም ጊዜ የነበረውን ምሳሌ የተሰጠውን ምሳሌዎች ተሰጥተዋል። እነዚያን ምሳሌዎች በነቢያት የተነገሩ ትንቢቶች ሁሉ መሰረት አድርገን ነው ዳዊት የዘመረውን በምስባኩን እናነሳለን። ልክ አስቀድመው ይሄ ጊዜ ነቢያት አይኢቲ ዛቲ መድኃኒትን ተሐሰሰዋ ነቢያት የተባለች ይችን ቀን ነቢያት ፈልገዋታልና ይችን ቀን ለማየት ነቢያት ሁሉ በትንቢታቸው አበው በተስፋ የእስራኤል ተአበይት በሙሉ በምሳሌ ካህናት በምሳሌ በቤተ መቅደስ ይችን ቀን ያታሰበው የብሉያቱ ሁሉ ይነበባል። በነቢያት የተነገረው ሁሉ ይነበባል ይዘክ አብሮ ስለዚህ ቀን የተነገረው ሁሉ ይነገራል። ምክንያቱም ስለዚህ ቀን በልዩ ሁኔታ ስለተነገረ ማለት ነው። እና በ3 ሰዓት የተከናወነውን የ3 ሰዓት ንባቡም ስርዓቱም ይፈጸማል። እለቱን በሙሉ የምናሳልፈው በጾም በጸሎት በስግደት በምህላ እና በዜማ ስርዓቶች ነው። ይሄን እለት በሙሉ የምናሳልፈው ለዚህ እለት ተብለው የተሰሩ አባቶቻችን ሊቃውንት ያዘጋጇቸው የጸሎት የስግደት የዜማ ስርዓቶች አሉ። እነሱን በግብረ ሕማማት በመንለው የቤተ ክርስቲያናችን የሰሙነ ሕማማት መጽሐፍ መሪነት ኢትዮጵያውያን ዓለም አቀፍ የሆኑ ክርስቲያኖች ሁሉ የሚከተሉት እንዳለ ሆኖ ኢትዮጵያውያን ሊቃውንት እንደ ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ የሰሩልን ደግሞ የየሰዓቱ ጸሎቶች አሉ። እነሱን በየሰዓቱ በ3 ሰዓት የሚደረገውን በ3 ሰዓት መንፈቀ ቀትር ላይ 6 ሰዓት ላይ የተከናወነው ቅዱስ አባታችን ያነሷቸው ልክ በ6 ሰዓት የተከናወኑትን ተአምራቱም የተከናወኑት ተአምራት የተደረጉት ድርጊቶች ሌላውም አልፎም ደግሞ ስለዚህ ሰዓት የተተረጎሙ ትርጉሞችም አሉ። የተጠቃቀሱት አሁን ቅዱስ አትናቴዎስን የጠቀሱት ሌሎችም እና ቅዱስ ቄርሎስ እና ሳዊሮስ የተረጎሟቸውን ትርጉሞች አካተን የተደረሱ ድርሰቶችም አሉ። ለሃይማራም እነዚህ የሚባሉ ድርሰቶችም አሉ። እነዚህን ሁሉ አንድ ላይ አድርገን በየሰዓቱ ከፍሎን የ6 ሰዓቱን የ6 ሰዓት ጸሎት እናደርጋለን ማለት ነው። ንባብ አለው። ስለዚህ ሰዓት የተናገሩት ወንጌላውያን የጻፉትን የወንጌል ክፍልም 4ቱም ወንጌላት ይነበባሉ በየሰዓቱ ማለት ነው። ዋናው እንደው መሪው ወንጌላቱ ናቸው። ምክንያቱም ሰዓቶቹን ቆጥረው በ3 ሰዓት ይሄ ሆነ፣ በ6 ሰዓት ይሄ ሆነ። ከሐሙስ ማታ ጀምሮ ሐሙስ ለአርብ አርብን ከምንጀምርበት ከሰርክ ጀምሮ ያለውን ሰዓቱን ቆጥረው የጻፉልን ወንጌላውያን ስለሆኑ ጊዜ 3 ሰዓት ጊዜ 6 ሰዓት ጊዜ 9 ሰዓት እያልን ወንጌል የጻፉት አባቶች ወንጌላውያኑን ወንጌሎቹ ይነበባሉ ሁሉም። ከዚያ አብሮ ደግሞ መጀመሪያ ላይ ቀደም በጥያቄሽ የሚያነሳሽው የተከፈለው ውለታ የተደረገውን ድርጊት የተፈጸመውን የድህነት ስራ አባቶቻችን እንዴት እንደጻፉት ድህነቱ ይታወጃል። የተደረገው ነገር ይሄን የተደረገልን እኛን ለማዳን በእንቲያነ ያሉት አባታችን እኛን ለማዳን ያደረገው ነገር እሱ ሳይገባን እሱ ሁሉ ነገር ማድረግ እየቻለ ግን የኛን ቁስል ቆስሎ የኛን ሕማም ታሞ የኛን ሞት ሞቶ ያደረገልንን የድህነት ስራ እንዘክራለን ማለት ነው። ምክንያቱም ይሄ ድህነታችንን ነው የምናከብረው። ድህነታችን እሱ ራሱ ስለሆነ ማለት ነው። ከዚያም በ9 ሰዓት ላይ የተከናወነው እንግዲህ መስቀል ላይ 6 ሰዓት ቆይቷል። ያው ለ6 ሰዓት የቀረበ ሰዓት ማለት ነው። እስከ 6 ሰዓት እስከ 11 ሰዓት ለ6 ሰዓት የቀረበ ያው ከ5 ሰዓት ትንሽ ከፍ ያለ ሰዓት ቆይቷል። እነዚህን ሰዓቶች በሁለት መንገድ ነው የምንዘክራቸው። ከ6 እስከ 9 ሕማመ መስቀልን እየተቀበለ በመስቀል ላይ በጦር እየተወጋ እየተዘበተበት ሐሞት እያጠጡት ቆይቷል። ከዚያ ከ9 ሰዓት በኋላ ደግሞ ነፍሱን በፈቃዱ ከራሱ በፈቃዱ ማለት ነው ከስጋው ለይቶ በመስቀል ላይ እንደገና ቆይቷል። ቀሪ ለሆኑት ከመስቀል እስካወረዱበት ሰዓት ድረስ ደግሞ መለኮት ሞተ በስጋ ወሐይወ በመንፈስ እንደተባለው መለኮቱ ሳይለየው ነፍሱን ግን ከስጋው ለይቶ በመስቀል ቆይቷል። እነዚህን ነገሮች የተከናወኑትን በመስቀል ላይ የሆኑትን ነገሮች ቤተክርስቲያን እየዘከረች የ9 ሰዓቱን በ9 ሰዓት ጸሎት ትዘክራለች።
ከዛ በኋላ በዚህ ሰዓት ደግሞ በልዩ ሁኔታ ቤተክርስቲያን ልዩ ጸሎት ታደርጋለች። በጣም እጅግ በጣም ከባድ የምንለውን ምህላ ማለት አምላክ ለኛ የከፈለውን ነገር አቤቱ እስከ ዘላለሙ ይቅር እንዲለን ልዩ የሆነ በጣም ህማሙን በማሰብ በእንባ በተለየ ሁኔታ ቤተክርስቲያን ጸሎት ታደርጋለች። ያ ጸሎት የምህረት ጸሎት ነው። አቤቱ ማረን እባክህ ማረን ብለን የምንጸል ቃሉ በቀጥታ ያው ብዙ ጊዜ አሁን ዓለም አቀፍ ሌሎች ተቋማት የሚጠቀሙበታል። አምኔስቲ የምንለው ሚኒስቲቲው የሚባል በጣም ትልቅ ጸሎት ማረን በቃ ከህግ በላይ ሆነ ማረን የምንልበትን ይሄን ጸሎት እንጸልያለን። የዚህ ጸሎት ምክንያት አለው የሚጸለይበት። በብሉይ ኪዳን አባታችን ቅድም ቤተ መቅደሱ መጋረጃ መቀደድ ሲያነሱ የተናገሩት የእስራኤላውያንን በደል ሁሉ የእስራኤላውያን ኃጢአት ሁሉ በሚሰዋው መስዋዕት ላይ አድርጎ ሊቀ ካህናቱ በዓመት አንድ ጊዜ በቤተ መቅደስ ገብቶ የበጉን ደም ተሸክይዞ በጽዋ ይዞ የሕዝብን ኃጢአት ይቅርበል ብሎ የሚጸልየው ጸሎት አለ። ያ ጸሎት የምህረት ጸሎት ነው። አቶንመንት ወይም የአስተስርዮ ጸሎት እንለዋለን። ዕለተ ምህረት ተብሎ ይታወቃል። ያንን ክንውን ክርስቶስ አምላካችን የዚህን ሕዝብ ሁሉ ኃጢአት ተሸክሞ እሱ ምንም የሌለበት ንጹህ በግ የሕዝቡን ሁሉ ኃጢአት ከሱ በፊት የነበሩትን 5500 ዘመን በሲኦል የተጋዙ ከአዳም እስከ ክርስቶስ የነበሩትን ነፍሳት በሙሉ በደልና ወደፊትም ደግሞ በማመናችን እሱም በማመናችን ምህረት የምናገኝበትን ንስሐን የሚቀበልበትን ድነት በር የከፈተበትን የገነትን በር የከፈተበትን ያንን ትልቁን በሊቀ ካህናት ይደረግ የነበረውን ጸሎት ምክንያት አድርጎ እርሱ ራሱ ሊቀ ካህን ሆኖ ራሱ መስዋዕቱ ሆኖ ራሱ ደግሞ ተቀባይ የመስዋዕቱ ተቀባይ ሆኖ ያንን ስርዓት በመስቀል ላይ ፈጽሟል። ስለዚህ ያንን ለማሰብ እኛ ምእመናን ልክ እስራኤላውያን ለሊቀ ካህኑ አቤቱ ማረን ብለው በበጉ ላይ ኃጢአታቸውን አድርገው የሚጸልዩትን ጸሎት ክርስቲያኖች ሁሉ እንድንጸልይ ያን እንድናደርግ በጣም የተለየ ጸሎት ምእመናን ሁሉ በልዩ ሁኔታ እንዲጸልዩት ቤተክርስቲያን ታደርጋለች። እንግዲህ ይሄ በየዘመኑ የሚደረግ በጣም በቤተክርስቲያን ስርዓት የተፈጸመውን ነገር መድገም ብቻ ሳይሆን ለምን ተፈጸመ ምንድን የተፈጸመልን ብሎ እያሰቡ ትውልድ ሁሉ እንዲድን ክርስቶስን አምኖ መንግስተ ሰማያትን እንዲወርስ ይሄን በማሰብ በ9 ሰዓት ልዩ ጸሎት ስርዓት ይፈጸማል። ያቀጥሎ ያው ያሉት የሥርዓተ ጸሎቱ በሚያልቅበት ሰዓት መጨረሻ ላይ ንሴብሖ ብለን ደግሞ የምንዘምረው መዝሙር አለ። ይሄ ደግሞ የሚያሳየው እንደው አጠር ላድርግ ብዬ ነው መሃል ላይ ያሉትን እንግዲህ የቆረጥኩት። ንሴብሖ የምንለው ደግሞ በዚያች ዕለት በዕለተ ዓርብ ለፈያታዊ ዘይማን በቀኙ ተሰቅሎ ለነበረው ወንበዴ የገባለት ቃል ነበር። በማመኑ ምክንያት በመጸጸቱ ምክንያት ያንን ሁሉ ተአምር ቅድም አባታችን የገለጿቸውን ተአምራት ሲያይ እኛስ በበደላችን ነው እሱ ግን በደል የለበትም ብሎ አምላክነቱን አምኖ መጀመሪያ አምኖም እንደውም ይልቁንስ እኔን ማረኝ በመንግስት በመጣህ ጊዜ አስበኝ ብሎ ደግሞ ጸለየ። በጣም አስገራሚ ጸሎት ነው። ዛሬኛ ቤተ መቅደስ የምንጸልየውን ጸሎት የደረሰልን ሰው ነው። ገነት ለመግባት የመጀመሪያው ከአዳም ቀድሞ ገነት የገባ ሰው ነውና ይሄ በቀኝ የተሰቀለው ሰው ዛሬ ከኔ ጋር በገነት ትኖራለህ ብሎት ነበር። ዛሬ ነው ያለው። ስለዚህ ያቺ ቀን ዓርብ ናት። ስለዚህ በዚያች ዕለት ነፍሱ ከስጋው ስትለይ ነፍሱ ወደ ሲኦል ወርዶ የሲኦልን በር የበሩን ቁልፍ የበሩን ስልጣን አፍርሶ ዲያብሎስን አስሮ ነፍሳትን ከሲኦል አውጥቷል። ይሄ የ5500 ዘመን ነፍሳት የዳኑበት ቀን ናት። ይቺ ዓርብ ዕለት ራሷ የድህነት ቀን ናት የምንለውና ፈርዖንን በባህር አስጥሞ ሙሴና እህቱ ማርያም ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለው እንደዘመሩ ዲያብሎስንና አጋንንትን አስጥሞ ስልጣናቸውን ሽሮ እስር ቤታቸውን ሰብሮ ነፍሳትን ስላወጣ ንሴብሖ ለእግዚአብሔር ብለን የመጀመሪያውን የትንሳኤ የነፍሳት የሞቱት ከክርስቶስ በፊት የሞቱትን ነፍሳት ትንሳኤ ዓርብ ዕለት
ደግሞ እንዘክራለን ማለት ነው። ስለዚህ ይሄ ረደተ ሲኦል ይባላል። እሱንም ደግሞ የምንዘክርበት ቀን ነው ዛሬ ማለት ነው። መልካም መምህር፣ እንግዲህ አሁን እኛ እዚህ ውይይት በመናረግበት ሰዓትም በሁሉም አብያተ ክርስቲያናት ይሄንን አሁን ያሉኝ ስነ ስርዓት ከሌሊት ጀምሮ እየተካሄደ ይገኛል። አሁን በስክሪናችን ላይ እንደምንመለከተውም ከመንበረ ጸባዖት ቅድስት ሥላሴ ካቴድራል የጸሎት ስነ ስርዓቱ እየተደረገ ነው የሚገኘው። እስቲ ጥቂት ደግሞ እዛ ያለውን ስነ ስርዓት ተከታትለን እንመለሳለን። ታኔን በመሸከም ከኔ ጋር ደክመሻል፣ እውነተኛ በሆነው በላይኛው መንግስቱም በላይኛው መንግስቴ በኢየሩሳሌም ትመላለሽ ዘንድ ነይ። መድኃኒታችንም ለድንግልናቱ ይህንን ካለ በኋላ በፊቱ ላከላት ሱራፌልም በክንፎቻቸው ተሸከሟት። የጌታችን ደቀ መዛሙርት አንተ ወደ አባቴ ወደ አባታችሁ ወደ ሰማይ አድርጋለሁ የሙት ልጆች ትሆኑ ዘንድ አልተዋችሁም ብለህ አልነበረምን? ዳግመኛም በሁሉ ነገር የምታጽናና እናትህን ከእኛ ዘንድ ወሰድሃት አሉት። መድኃኒታችንም የተወደዳችሁ ቅዱሳን ንጹሐን ወዳጆች ሆይ አሁን ወደ ሰማይ ስታርቅ እንዳያችኋት እንዲሁ ወደ እናንተ ተመልሳ ስትመጣ ታዩዋታላችሁና የወሰድኋት አይምሰላችሁ አላቸው። ካያችኋትም በኋላ እንደ ሰው ሁሉ ትሞታለች፣ የዘላለም ሕይወትንም እሰጣታለሁ። ከሁሉ በላይ ወደምትገኘው ወደ ማደሪያ ወደ ኢየሩሳሌም ሰማያዊት ታድርጋለች አላቸው። ለደቀ መዛሙርቱም ይህን ካላቸው በኋላ ወደሚወደው ዮሐንስ ተመለሰ። እንሆ ከኔ ባየኸው ሥራ ሁሉ ምስክር ትሆን ዘንድ ወደ ንጉሥ ጢባርዮስ ሂድ አለው። በመስቀል እንጨትም እያለው እንዳደረጉብኝ ታሳየው ዘንድ መድህን ክርስቶስም ለደቀ መዛሙርቱ ይህንን ከተናገረ በኋላ ከእርሳቸው ተሰወረ። ያን ጊዜም የንጉሥ ሰራዊትና ወታደሮች ከሴቶች ጋራም ብዙ ጃንደረቦች ለመንግስት የሚገባውን የከበረ ልብስና ዘውድ ተሸክመው ወደ ኢየሩሳሌም መጡ። በይሁዳ ሀገርም ውስጥ ሁሉ ድንግልን ፈለጓት፣ አላገኟትም። ወደ ሰማይ አድርጋለችና ልመናዋ ክብሯ ከኛ ለዘላለም ይኑር አሜን። ማዘን ወኃይለ ወርዞት ነምረሳን በማይጸንኪ ተጸውረ ብሉየ መዋዕል ሕፃን ኦ ማርያም ተስፋ ለቅቡፃን በጊዜ ጸሎት ወጣን ወበጊዜ ቅዱስ ቁርባን ለናዝዞት ነንያ በዝ መካን ሃሌሉያ በበዛሂሩትኪ ማርያም አድኅንነ በተአምርኪ ወላዲተ አምላክ ማርያም እንበለ ሰብሳብ ወሩካቤ በይነዛ ቀረብኩ ለኪ ንስቴተ ቃለ ይባቤ ፈትቲሙ በረከተ አቡኪ ሙዓዘ ከርቤ ለነዳይ ብእሲ ወለዘረከቦ ምንዳቤ ህብስተ ከፈትቲ ሳይያሲቤ ስብሐት ለኪ ማርያም በሁልቆ ኩሉ ስርቴ ስብሐት ለኪ ማርያም በሁልቆ ኩሉ አይጽምቴ ስብሐት ለኪ ማርያም በሁልቆ ኩሉ ዘተርእየ ስብሐት ለኪ ንግሥትየ በሁልቆ ኩሉ ዘኢያስተርአየ ስብሐተ ድንግልናኪ ዘልፈይነግራሁየ እንበለ ደዌ ወሕማም እንበለ ጻዕሮ ድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር በበሳው በሰላም አቡነ ዘበሰማያት። ምእመናን አሁንም መኪና መንገድ የዘጋ መኪና አለ። ኮድ 2 ሲ 36 27 3 ሲ 36 27 3 ባካችሁ ሌሎቻችሁ መንገድ አካባቢ ያሉ መኪናዎቻችሁ። መልካም እንግዲህ እንደተከታተልነው ከመንበረ ጸባዖት ቅድስት ሥላሴ ካቴድራል ያለውን ስነ ስርዓት ነው በጥቂቱ ተከታትለን የተመለስ ነው። እንዳላችሁትም በየሰዓቱ ብዙ ስነ ስርዓቶች ይኖራሉ እስከ ምሽት ድረስ። እንደው አባ እዚህ ላይ እንዲያነሱልኝ የምፈልገው በዚህ ሰዓት ምእመናን አብዛኞቹ ወደ ቤተ ክርስቲያን ሄደዋል። ገና ደግሞ ለመሄድም በዝግጅት ላይ ያሉም በየቤቱ ነው ይህንን ፕሮግራም የሚከታተሉ ወይ ደግሞ በየቤታቸው በተለያዩ ምክንያቶች በጸሎት የሚያሳልፉ ሊኖሩ ይችላሉና ይህንን ቀን እንዴት ነው ማሳለፍ ያለባቸው? ምንስ ነው ማሰብ ያለባቸው? ይሄንን ቀን እንግዲህ ይሄ ቀን የክርስቶስ የሆኑ ሰዎች ሁሉ ቀናቸው ነው። ይሄ ቀን የክርስቶሳውያን ቀን ነው። ክርስቶሳውያን ማለት
በክርስቶስ ክርስቲያን የተሰኘ ሁሉ በመንፈስ ቅዱስ መንፈሳዊ የተሰኘ በወልድ ደግሞ ውሉደ እግዚአብሔር የተሰኙ የእግዚአብሔር ልጆች ቀን ነው። የእግዚአብሔር ልጆች ቀንም ስንል በእግዚአብሔር ልጆች በሰው ልጅ ላይ የቅጣት ቀን ነበረ። ያ የቅጣት ቀን አልፎ ዛሬ የእረፍቱ ቀን ቅድም ሲነገር እንደነበረው መምህር እንደተናገሩት መምህር ዳንኤል እለ ውስተ ሲኦል ጻኡ ወእለ ውስተ ጽልመት ተከሰቱ ወርእዩ ብርሃነ አብየ ኢሳይያስ ነቢዩ ማለት ነው። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 9 ላይ በጨለማ ውስጥ ያላችሁ ከጨለማ ውጡ፣ የሚደነቀውንም ብርሃን ተመልከቱ። ከሲኦል መውጣት አዋጅ እንደታወጀና ነፍሳት ከሲኦል እንደወጡ ቅድም መምህር ነግረውናልና ይሄ የዚህ ቀን ባለቤት እኛ ከሆን ይሄን ቀን የምናከብረው እኛ ነን። እኛ ማለት በድነቱ ያመነ ሁሉ ማለት ነው። በኢየሱስ ክርስቶስ ዋጋ መክፈል እኛን በማዳን ያመነ ሁሉ ይሄን ቀን በልዩ መልኩ ነው የሚያከብረው። እንግዲህ ምናልባት ይሄንን ቀን እንደተባለው ቤተክርስቲያን ሂዶ ጸሎቱን እየተሳተፈ የሚያከብር አለ። ሌላው ደግሞ በህመም ምክንያት በተለያየ ጉዳይ ምክንያት ቤተክርስቲያን ሂዶ ማክበር የተሳነው ደግሞ በዚህ መልክ በሚዲያ ላይ ያገኘ የሚያከብር አለ። ስለዚህ ይሄ ቀን የማይገኝ ቀን ለአንዴና ለመጨረሻ የተሰጠን ልዩ ቀን ነው ለሰዎች ማለት ነው፣ ለሰው ልጆች። ቅዱስ ጴጥሮስ ቅድምም እንዳልኩት እስመ ክርስቶስኒ ምዕረ ሞተ፣ ክርስቶስ አንዴ ሞተ ይላል። የተፈጸመው ካሳ አንዴ ነው፣ ሁለተኛም የለውም። በዚህ ቀን ኢየሱስ ክርስቶስ እግዚአብሔር አምላክ መድኃኔ ዓለም ብለን የምንጠራው እንግዲህ እነዚህ ሁሉ የሱ ስሞች ናቸው። የስጋዌ ስሞቹ ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔ ዓለም ብለን የምንጠራው እግዚአብሔር ወልድ ለኛ ብሎ የማይገባውን ውርደት ነው የተቀበለው። እንግዲህ ሰው እየከበረ እግዚአብሔር እየተዋረደ። ስለዚህ ይሄንን ቀን ሲያከብሩ የዚህ ቀን ባለቤቶች ይሄ ቀን እንዲሁ እንደቀላል እንዳይታይም ያስፈልጋል። እንደው በዘልማድ ስቅለት ደርሷል ተብሎ እንዲሁ አስበን ከስቅለት ተሻግረን በይበልጥ ትንሳኤውን ብቻ እያሰብን ስቅለት ሳይኖር ትንሳኤ ስለሌለ መቃብር ሳይኖር ትንሳኤ ስለሌለ ያልሞተ አልተቀበረም፣ ያልተቀበረም አልተነሳም። ከዚህ የተነሳ ይሄንን ቀን በልዩ መልኩ ቅድም መምህር እንዳስረዱን ሁሉ ወጸቢሆ ተማከሩ ተብሎ ገና የጧቱ አለ የ3 ሰዓት የ6 ሰዓት እያንዳንዳቸው ጊዜዎቹ እየተለዩ የተቀመጡት በእነዚህ ጊዜያት ዛሬ ብቻም ሳይሆን ሌላም ጊዜ ጸሎት ስንጸልይ በዚህ መልክ ነው። በዛሬ ቀን ጌታ ኢየሱስ ክርስቶስ ዋጋ የከፈለባቸውን ሰዓቶች ጠብቀን ነው። አንድ ሰው እንግዲህ በክርስትና ወጣኒ ክርስቲያን እንኳን በቀን 7 ጊዜ እንዲጸልይ ነው። ማይከላዊ ክርስቲያን ከሆነ ደግሞ በቀን 12 ጊዜ እንዲጸልይ ነው። ፍጹም ክርስቲያን ከሆነና ፍጹም ክርስቲያን ማለት ይሄ በመነና በበረሃ ያሉ 24ቱንም ሰዓት ለጸሎት ያውሉታል። በከተማ ያለ ሰው ግን ምናልባት 7ቱንም ላይችል ይችላልና እንግዲህ ወጣኒ ክርስቲያን 7 ጊዜ የሚጸልይ ከሆነ አሁን እኛ እንግዲህ ሰው እየጸለየ ያለው ጧትና ማታ ሊሆን ይችላል። ለ7ም አልደረሰ ይሆናል። ግን አብቃቅቶ ግማሹን ወደ ጧት አምጥቶ ግማሹን ወደ ማታ አምጥቶ ይጸልየዋል። ጌታ ኢየሱስ ክርስቶስ በዛሬ ዕለት በእነዚህ በጧት በ3 ሰዓት በ6 ሰዓት በ9 ሰዓት የተቀበላቸውን ነገሮች በማሰብ ነውና ክርስቲያን የሚጸልየው። ስለዚህ ይሄን ቀን ከ9ኙ ታላላቅ የጌታ በዓላት ለየት ብሎ ስቅለታውን ከ9ኙ የጌታ በዓላት አበይት የሚባሉ አሉ። አበይት ማለት ታላላቆች ናቸው። ለምን ትልቅ በዓል ተባለ? ትልቅ ስራ ስለተሰራበት ነው። ራሱ ትልቅም እግዚአብሔር ነው፣ ትልቅም የሰው ልጅ ነው። የሰው ልጅ ትልቅ ነው። የሰው ልጅ ትልቅነት እንግዲህ እግዚአብሔር አሳይቷል። መጀመሪያም ሲፈጥረው ቅድም መምህር እንዳሉት ትልቅ አድርጎ ነው የፈጠረው። ከሌሎቹ እንስሳት ሁሉ ለይቶ እንደው ብላ ጠጣ ግዛ ንዳ ተብሎ እንዲገዛ እንዲነዳ ድሃም አድርጎ አልፈጠረውም። እግዚአብሔር ራሱ እንደሃ ያደረገው ሰው ነው እንጂ እግዚአብሔር ሰው እንደሃ አድርጎ አልፈጠረም። እንደውም ምንድነው የሚለን ቅዱስ ጳውሎስ አንዴ ርዕሶ ከመንባል ንህነ በልዴተ ዚአሁ በሱ መደህየት እኛ ሀብታሞች እንሆንለት እንበለጽግለት ዘንድ እሱ ድሃ ሆነ ይላል። ስለዚህ ይሄ ቀን ድሆች ሁሉ የበለጸጉበት ሰማያዊ ሀብትን ያገኙበት ወይንም ያገኘንበት ዕለት ነውና ይሄን ቀን በተለየ መልኩ ሁሉም ሰው ይሄ ቀን እዚህ ቀን ላይ የተፈጸመልን ዋጋ ባይኖር ኖሮ ዋጋ ቢሶች ነበርና ትልቅ ዋጋ ያገኘንበት ስለሆነ በያላችሁበት የምታከብሩ አክባሪዎች ሁሉ ይሄ የከበርንበት እግዚአብሔር እኛን ያከበረበት ዕለት በመሆኑ ይሄንን ክብር ሁለተኛ ዙር መጣል እንዳይሆን ያስፈልጋል።
መምህር ቀደም ሲል በዚህ ዕለት ከሚደረጉ ክንዋኔዎች መካከል ጥቂቶቹን አንስተውልናል። ምናልባት የበለጠ ግልጽ ለማድረግ የስግደት ስነ ስርዓቱ ማብቂያ ላይ ለካህናት ለምእመኑ ስግደት ይሰጣሉ። ጥብጣቦ የሚባል ስርዓት አለ። ምንድነው አስተምሮ? ለምን አስፈልግ? እንግዲህ ያው አብዛኛዎቹ ዝክረ በዓል ናቸው የሚዘከሩ እያሰብን የሆነውን ነገር እየተረዳን ለኛ የተፈጸመልን ነገር ለኛ የተፈጸመን እንግዲህ ዋናው ነገር ለኛ የተደረገ ነገር ነው ማለት እሱ ላይ የምንጨምረው ነገር ለሱ ከፍታ የምናበረክተው አስተዋጽኦ ኖሮ አይደለም። ሁሉም ነገር ለኛ ነው የተደረገውና ለኛ የተደረገውን በየመጠናችን በየአቅማችን እንድንረዳው እግዚአብሔር ይፈልጋል። ምክንያቱም ያን በመረዳት ነው ድነት የምናገኘው። ያን ባለመረዳት የተፈጸመልን ነገር ባለማወቅ ክብራችንንም አናውቅ። እግዚአብሔር የሞተለት ያከበረው በደሙ የገዛው መሆኑን ማወቅ ትልቅ ክብር ነው። ማንነትን መረዳትን የሚያክል ነገር የለም። ውዳቂ ማንረባ ፍጡሮች አይደለንም፣ እንስሳትም አይደለንም። ካፈጣጠሩም እንደገና ደግሞ በኋላው ደግሞ ቅድም አባታችን ካፈጠረበት ደግሞ ያዳነበት ረቋል እና አርብ ቅድስናን ለምን አገኘ ይችላሉ? ቅዱስ አርብ ትባላለች የዛሬዋ ቀን። ያው በእንግሊዝኛ አንዳንዴ ሆሊ ፍራይዴይ እንደሚሉት እንደማለት ማለት ነው፣ ወይም ጉድ ፍራይዴይ እንደሚሉት የተፈጠረበት ቀን ይልቅ የዳነበት ቀን ስለምትበልጥ ነው። ስለዚህ በዚህ ቀን የተደረገልንን ማሰብ ስለሆነ ስንሰግድም እኩል ባይሆንም ክርስቶስ ለኛ የወደቀውን መውደቅ መስቀል ተሸክሞ ሰውነቱ ቆስሎ የሮማውያን መግረፊያ ቆንጥር የሚባል መግረፊያ ነው። ወደኛ ሳስበው ቆንጥር የሚባል መግረፊያ ነበር ይባላል ድሮ። አንድ ጊዜ ሲገርፉበት ሙዳ ስጋ ከሰውነት ያነሳል። እንደው ገርፎ የሚለቅ ይሄ መቶ የሚለቅ አይደለም፣ መቶ ስጋ ይዞ የሚወጣና ሮማውያን ስቃይ ለማብዛት የወንጀለኛ ላይ ስቃይ ለማብዛት ከሚጠቀሙባቸው ነገሮች አንዱ መግረፊያው አንደኛ ለገራፊዎቹም ጉልበት እንዲሆን ማለት ነው። አንድ ዘንግ ሳይሆን ይሄ አንድ መግረፊያ ሳይሆን አራት መግረፊያ አለው። አንዱ እጀታው አንድ ሆኖ ልክ የካህናት ማይጠንት እንደሚያጥኑበት አይነት እጀታው አንድ ሆኖ መያዣው ከታች የሚገርፈው ግን አራት አንዳንዴም 6 አንዳንዴም 7 አለ። አሁን በሙዚየም ውስጥ ተቀምጠዋል እነዚህ መግረፊያዎች፣ የጥንት የሮማውያን የስቃይ መሳሪያዎች። ከዚያ ራሱ ላይ ደግሞ መግረፊያው ላይ የሚቆነጥር ስጋ ቆርሶ የሚያወጣ ስጋ ቦጭቆ የሚያወጣ መቆንጠር ያለው እና ቆንጥር መግረፊያ ይባላል። እና በዚያ ሰውነቱ ተገርፎ ደክሞ በጾም ከዚያች ከዕለተ ሐሙስ ማታ ጀምሮ ምንም አልቀመሰም። እያዋከቡ እየጎተቱ በእንጨት እየመቱ በገመድ እየሳቡ ያን ሁሉ መከራ አድርሶ እየወደቀ መነሳቱን እያሰብን ነው የምንወድቅ የምንነሳው። እንግዲህ ያን እያሰብን ነው ስግደቱን የምናደርገው። ጾሙም መጾሙን እያሰብን ነው ያን የምናደርገው። ሌሎቹም ያው ንባቦቹም ያን የሚዘክሩ ናቸው። አሁን ግርፋቱን ደግሞ የምናስብበት ያስፈልጋል። ግርፋቱን ለማሰብ መቼም አሁን ብንገረፍ ለማን እንገረፋለን? እሱ ስለኛ ተገረፈ። እኛ ደግሞ ስለ ራሳችን እንድንገረፍ የሚፈለገው በንስሐ ነው፣ የሚፈለገው በጸጸት ነው። ግን ያችን ህመሟን እንድናስባት ብለው አባቶች ያችን የጥብጣብ ስርዓት ያደርጋሉ። ዝክር መሆኑ ነው። ከዚያ ባሻገር ሌሎች በብሉይ ይደረጉ የነበሩ ነገሮችም አሉ። በብሉይ ኪዳን ተስፋ ማለት ያ ልምላሜው አረንጓዴው ነገር ለሰው ልጅ መሰጠቱን አረንጓዴ ተስፋ ነው፣ የተስፋ ምሳሌ ነውና ተስፋችን መለምለሙን በለምለም ቅጠል ተስፋችን መለምለሙንና ተስፋን ማግኘታችንን እንድናስብ ለኖህ የወይራ ዝንጣፊ ይዛ ርግብ እንዳመጣችለት ሐጸማይ ሃይ ነትገማይ ሃይ ብላ ያ የመርገሙ የጥፋቱ ውሃ በቃ ጎድሏል። አሁን ያመኑት ቃሉን ያመኑት 120 ዓመት ሁሉ ሳይበድሉ በጣም አስደናቂ ነገር ነው አይደለም? ኖህ 120 ዓመት ነው መርከብ የሰራው እና ያ ሁሉ ሰው እየበደለ እሱ መርከብ ይሰራል 120 ዓመት። ያ ጽናትና ጽናትን ጠብቀው የቆዩት እግዚአብሔርን በጽናት የጠበቁት ድነትን የጠበቁት ድነዋል ብላ የድነትን ተስፋ እንደሰጠችው ያንን ወይራ ወስደን በዚያ ጥብጣብ የሚባለው
ያን መሰረት አድርጎ ነው እና ከዛ እንግዲህ ሌሎች በትርጓሜ ያው እንግዲህ አባታችን ያው የትርጓሜ መምህር ናቸው እነሱ የሚተረጉሟቸው ብዙ ትርጉሞች አሉ ለዚያ ዋናው ግን ዝክሩ ነው በዚች ቀን ጌታችን አዞናል ህማሙን ሞቱን እንድንዘክር አዟል ይሄን አስቡ ሞቴን ህማሜን ስለናንተ የሆነውን ነገር ሁሉ ጊዜ እንድናስብ በወንጌል ትምህርቱ አዟል ለዚህ ያንን ህማሙን እንዴት እናስብ ነው ለኛ የተከፈለልንን በተለያየ መንገድ እንድናስባቸው በአማናዊ የተደረገውን አማናዊ አርገን በአማናዊ የተደረገው ማለት ቅዳሴው ቅዱስ ሥጋውና ክቡር ደሙ ጾሙ ጸሎቱ አማናዊ ነው እነዚህ አማናዊ አድርገን በቃ የኡነት አርገን ነው እንደው ዝም ብሎ ይሄ የበዓል ማድመቂያ አርገን አይደለም በአማናዊ የተከናወነውን በአማናዊ በምሳሌ በደሞ የተከናወነውን በምሳሌ አድርገን እንድናስብ ጌታችን ያው አዞናልና ያንን ለማሰብ እና ያ ብቻም አይደለም ብዙ ነገሮች ናቸው ያሉት ቅድም ያነሳቸው አባታችን የነዚያ የሰባቱንም ሁሉ ተአምራት እናስባለን ሰባቱም ተአምራት በዕለተ ዓርብ የፀሐይ መጨለሟን የከዋክብት መርገፋቸውን ሁሉ አስበን ንዋያተ ቅድሳቱን ከውጭ አድርገን የሚሰሩት ሥርዓቶች ሁሉ የተደረገው አንዲትም ነገር እንዳትቀር ምክንያቱም እያንዳንዱ እግዚአብሔር አስቦ ነው ያደረጋት አቅዶ ያደረገውን እኛ ደግሞ የተደረገውን እሱ ያደረገልን ማሰብ ውለታ ስለሆነ ሰው ውለታ ሲከፍል ባንችልም አሁን እኛ እሱ የከፈለውን ያደረገልን መክፈል አንችልም ህይወታችንን በመስጠት እሱን በማመን እሱን በማምለክ ነው የምንከፍለው ዘውትር በየቀኑ ነው የምንከፍለው በአንድ ቀንም አንችልም ግን ውለታ ሰው ሲከፍል አስቦ ነው እግዚአብሔር ይሄን አርጎልኛል ይሄንም አርጎልኛል ይያልን ነውና ያንን ውለታ ያያሰብን ብዙ ሥርዓቶችን እንፈጽማለን የምትቀር ነገር የለችም ቤተክርስቲያን መልካም የእውነቱን ለመናገር መልካም እንቀጥላለን አሁንም ውድ ተመልካቾች በመከታተል ላይ የምትገኙት በዕለተ ዓርብ የስቅለት ስነ ስርዓትን ምክንያት በማድረግ ከዚህ ከስቱዲዮ የስቅለት እንዲሁም የሃይማኖት አስተምሮች ምን ናቸው በዕለቱ የተከናወኑ ተአምራት ምንድናቸው እንዴትስ ማሰብ አለብን እያልን እየተወያየን እንገኛለን እዚህ ስቱዲዮ ሁለት የሃይማኖት አባቶችን ጋብዘናል መንበረ ጸባዖት ቅድስት ሥላሴ ካቴድራል ደግሞ ስነ ስርዓቱን እየተከታተልን ነው አሁንም ጥቂት እዛ ያለው ስነ ስርዓት ተከታትለን እንመለሳለን
ግፎሙ እግዚኦ ለእለ ይገፉ መልካም እንግዲህ ከመንበረ ጸባዖት ቅድስት ሥላሴ ካቴድራል ያለውን ስነ ስርዓት በጥቂቱ ተከታትለን ተመልሰናል። እንደው አባ ወደ ማጠቃለያ ሐሳቦች ከመሄዳችን በፊት ምንድነው በዚህ ሰዓት እየተደረገ ያለው ስነ ስርዓት? ግፍኦሙ እግዚኦ ለእለ ይገፍኡኒ ጽብኦሙ እግዚኦ ለእለ ይጸብኡኒ የሚል ነው። የግዕዝ ቋንቋ ነው። እንግዲህ ቤተክርስቲያናችን የምታመሰግንበት ቋንቋ በብዛት ግዕዝ ስለሆነ በመዝሙረ ዳዊት 34ኛው ምዕራፍ ላይ የሚገኝ ቃል ነው። ይሄ ቃል ግፍኦሙ ማለት ግፋቸው ማለት ነው። እግዚኦ ማለት አቤቱ ነው። ለእለ ይገፍኡኒ እኔን የሚገፉኝ ብሎ ነብዩ ዳዊት የጸለየው ነው። እንዲህ አይነቱን ጸሎት ነብየ እግዚአብሔር እነ ኤርሚያስም ጸልየውታል። ከዳዊቱ መዝሙር ተወስዶ በዛሬው ዕለት በግብረ ሕማሙ ላይ በ3 ሰዓት ላይ ይሄ ተጽፎ ስለሚገኝ ግብረ ሕማሙም ላይ ደግሞ 3ኛው ሰዓት ላይ ይሄ ቃል የተቀመጠበት ምክንያት ከዚህ ጧት ላይ ጌታ ኢየሱስ ላይ ከመከሩበት በኋላ ከ3 ሰዓት እስከ 6 ባለው እየገፉ እያዳፉ ወደ ቀራንዮ ወስደውታል። በገመድም ጎትተውታል። እንደዚህ የሚጎትቱኝን ሰዎች እንግዲህ ራሳቸውን ወደ ሲኦል እየጎተቱ እንደሆነ ነው የሚያስረዳው። በእርግጥ እንደ ቤተ ክርስቲያኒቱ አስተምህሮ ማስታረቂያ የሚያስፈልገው ነገር አለ። ጌታ ኢየሱስ ክርስቶስ ለምህረት ነው የመጣው። እሱን የሰቀሉትን እሱን የገፉትን ሁሉ እንዲገፉ የሚል አምላክ አይደለም። እንደዛ አይደለም። የአምላክ ዳዊት ሐሳብ ምንድነው የሚለው? በቤተ ክርስቲያኒቱ አስተምህሮ በትርጓሜያችን እሙንቱ ሰጠይቆሙ ወተአወሩኒ ማለት እዚሁ መዝሙር ሌላ መዝሙር ላይ ይሄ እዚሁ ላይ መዝሙሩ ላይ እሙንቱ ሰጠይቆሙ ወተአወሩኒ ማለት እነሱ እያወቁ ቸል ያሉኝ አሉ ይላል ጌታ ኢየሱስ ክርስቶስ። እያወቁ ለምሳሌ እያወቁ ቸል ያሉት የማይመለሱትን ለማለት ነው። የማይመለሱ እኔ ከሰማይ ሰማያት ወርጄ ከድንግል ማርያም መወለዴን እያመኑ የብሉያት መጻሕፍት እየነገሯቸው ይወርዳል ይወለዳል ብለው ነግረዋቸው መጽሐፋቸው ይሰቀላል ተሰቅሎ ዓለምን ያድናል ይላቸዋል አይሁድ። እንዲህ ያላቸው ግን አልተቀበሉትምና ለነዚህ ነው ይሄ የተነገረው። ነገር ግን ንስሐ ገብተው የሚመለሱትንማ ምን ብሏል? እዚሁ መስቀል ላይ ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 23 ላይ ስንመለከተው አባ ስረይ ሎሙ እስመ በዘ ኢየአምሩ ይገብሩ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው። የሚሰሩትን ማለት እሱን መስቀል እኮ የሚሰሩትን አለማወቅ ነው። ሊያድናቸው የመጣውን መግፋት እሱ የመጣበት ዓላማ ቢሆንም እንደው እስከ መጨረሻው ድረስ አይሁድ እሱን መስቀላቸው እኮ አይደለም ለኩነኔ ያበቃቸው፣ እሱን ከሰቀሉ በኋላ ለመጸጸታቸው ነው። እሱን ከሰቀሉ በኋላ ራሳቸውን ለንስሐ ባለማዘጋጀታቸው። ስለዚህ ምን ማለት ነው? በምስጢረ ስጋዌ አምነው በሱ በመስቀሉ አምነው ወበመስቀሉ ኮነ ሕይወትነ ይላል። በመስቀሉ ሕይወት ተደረገልን፣ በመስቀሉ ተሰቅሎ አዳናን ብለው የማያምኑትን ያው ግፍኦሙ ነው። በዕለተ ዓርብ ሁሩ እምኔየ የሚለው በዕለተ ምጽአት ደግሞ ይሄ ግፍኦሙ ምንን ያስከትላል? ዛሬ በዚህ ልክ ግፍኦሙ እየተባለ ቤተክርስቲያኒቱ የምታጸለየው የምታሰግደው የማይመለሱ ሰዎች መጨረሻ ከእግዚአብሔር ይለያሉ ለማለት ነው። አሁን ዛሬ ኢየሱስ ክርስቶስ የመጣበት ዓላማ እስከ ዕለተ ምጽአት የሚነገረው ንዑ ሀቤ እናንተ ሸክማችሁ የከበደ ወደ እኔ ኑ፣ ኃጢአታችሁ የበዛ ኑ እኔ ያሳርፋችኋለሁ፣ ከኃጢአት ሸክም ከኃጢአት ባርነት ነጻ አደርጋቸዋለሁ ተብሎ ስለተነገረ እስከ ዕለተ ምጽአት አሁን ወይንም ደግሞ እስከ ዕለተ ሞታችን ድረስ የደስታ ጊዜ አለን፣ መመለስ እንችላለን። አይሁድም ቢመለሱ መመለሱን ቢችሉት ኖሮ እግዚአብሔር አይኮንናቸውም ነበር። ከነሱ ውስጥ የተመለሱም አሉ። እነ ጲላጦስ እኮ እሱን የገረፈ ለስቅላት አሳልፎ የሰጠ ተመለሰ። እነ ለንጊኖስ ግራ ጎኑን የወጉ ተመለሱ። ሌሎችም ብዙ ሰዎች የተመለሱ
ከቤተ አይሁድ የተመለሱ እነ ዮሴፍ እነ ኒቆዲሞስ አይሁዳውያን ነበሩ። ከዛ ተመልሰው ነው እንደውም በዛሬ ቀን በበፍታ ለመገነዝ ለመቃብር ወደ ማብቃት የደረሱት ከአይሁድ ውስጥ ተመልሰው ነው። እነ ቅዱስ ጳውሎስ 14 መልእክታትን የጻፈና እስከ 3ኛው ድረስ ሰማይ ድረስ ተነጥቆ አይቶ የመላእክትን አኗኗር አይቶ የተመለሰው ከአይሁድ ውስጥ የተመለሰ ነው። በስቅላቱ ተባባሪ የነበረ ሰው ነው። ሐዋርያትን በማሳደድ ተባባሪ የነበረ ሰው ነው። እነ ቅዱስ እስጢፋኖስ ከዛው ውስጥ ነው ተመርጠው የመጡት። እነ አዊን ረድ የሚባሉ ደቀ መዝሙር የሚባሉ እነሱ ሁሉ ከዛ ውስጥ ነው የተመለሱትና ይሄ ግፍኦሙ የሚመለከተው ግፋቸው የሚለው ነገር የማይመለሱትን ነውና የሚመለሱትንማ ከሆነ የሚሰሩትን አያውቁምና ይቅር በላቸው ብሎ የሚያስታርቀው ነገር አለና ከግፍኦሙ አባ ስረይሎሙ አባቶይ የሚሰሩትን አያውቁምና ይቅር በላቸው የሚለው ይበልጣል። ይሄኛው ለማይመለሱት የተነገረ ነው፣ ለሚመለሱት ግን ምሕረት ነው የተደረገው ለማለት ነው። መልካም መምህር፣ እንደ ወደ ማጠቃለያ ሀሳቦችን እንሂድና ሰዓታችንም ሊገድበን ስለሆነ እንግዲህ ስለ ዛሬ ቀን ብዙ አወራን። ጌታ ኢየሱስ ክርስቶስ መሰቀል ብቻ ሳይሆን ሞቷል፣ ሞቱም እንደገና ከሙታን ተለይቶ ተነስቶ ሕይወትን ሰጥቷል እያልን ነውና ይህንን እንዴት ነው በልኩ መረዳት የሚገባን? ቅድስት ቤተ ክርስቲያንስ ምንድን ነው የምታስተምረው? ዛሬ ብቻ ነው ማሰብ ያለብን ወይስ በእለት ተእለት ህይወታችን ይህን እንዴት ነው በተግባር መቀየር የሚቻለው? እንደ አሁን ይሄን ከሁለት ነገር አንፃር ልመልስ። እንደ ቤተ ክርስቲያን እምነት ነው። ይሄ አሁን እምነት ነው፣ በቃ የማይለወጥ የማይሻር እምነታችን ነው። እምነት ደግሞ ሰዓትም ጊዜም አይገድበው የምንኖረው ህይወት ነው። ይሄን ህይወት አምነን መኖር አለብን። ቤተክርስቲያን በየቀኑ ይሄንኑ ስርዓት በቅዳሴ ትከውነዋለች። በየቀኑ ቅዳሴ በ24 ሰዓት አንድ ጊዜ በተቀደሰ ቁጥር ይሄው ስርዓት በእያንዳንዱ ቅዳሴ ውስጥ ይፈጸማል። ያው ቅዳሴ ማለት የክርስቶስን ስጋና ደም ቀራንዮ መስቀል ላይ የተሰጠንን የክርስቶስን ስጋና ደም መቀበል ነው። ስለዚህ ያንን ስንቀበል ሁሉ ያው እንደዚህ ሳምንት ውስጥ አድርገን በእለት አናድርገው እንጂ በእለቷ ባለች ቅዳሴ እነዚህ ሁሉ እንዘክራቸዋለን። ስለዚህ ቤተክርስቲያን በየእለቱ ምእመናን እንዲኖሩት ስርዓት ሰርታለች። ሁለተኛው ያው እንግዲህ ከእምነቱ ከቀኖናው ደግሞ የማይተናነሰውና የዚሁ አካል የሆነው ደግሞ የምእመናን መንፈሳዊና ማህበራዊ ህይወት ነው። ይሄ የተደረገውን ነገር ትላንትና ጌታችን የሐዋርያትን እግር ባጠበ ጊዜ አንድ ነገር ተናግሯቸዋል። ይሄ ለሁሉም ትምህርቶቹ አባቶቻችን የሚያስተምሩት ነው። እያደረኩ ያለሁትን ነገር አያችሁን ይላቸዋል። እኔ አስተማሪያችሁ መምህራችሁ ጌታችሁ ስሆን እግራችሁን አጠብኩ፣ እናንተም ደግሞ እንዲሁ አድርጉ፣ ምሳሌውን ትቼላችኋለሁ አለ። ስለዚህ ይሄ ደግሞ ለምእመናን በህይወታችን በእያንዳንዱ ህይወታችን ልናደርገው የሚገባ ጉዳይ ነው። ክርስቶስ ለኛ ህይወት ሆኖ ወደዚህ ዓለም መጥቷል። ራሱን አሳልፎ ፍቅሩን ገልጾልናል። ዛሬ የፍቅር ቀን ነው። ዛሬ የአንድነት ቀን ነው። ሰባቱ የተለያዩ የልዩነት ነገሮች ሁሉ ወደ አንድነት የመጡበት ነው። ያ አንድነት የፈጸመበት በቃ ተፈጸመ ብሎ ያንን ሞትን ያን ልዩነት የሻረበት የአንድነት ቀን ነው። የዛሬው ቀን የድል ቀን ነው። የአሸናፊነት ቃል ነው ማለት ሰውን ገዝተው የነበሩ ኃጢአት፣ ሞት፣ መቃብር፣ ሲኦል፣ ዲያብሎስ የሚባሉ የሰው ጠላቶች እውነተኛዎቹ ጠላቶች እነዚህ ናቸው። የሰው ጠላቶች የተሸነፉበት ሙሉ ለሙሉ የተደመሰሱበት ቀን ነው ዛሬ። ስለዚህ የሰው ልጅ በህይወቱ በአሸናፊነት መኖር አለበት። ሁሉ ጊዜ ኃጢአትን በማሸነፍ ዲያብሎስን በማሸነፍ ክፋትን በማሸነፍ ሞትን በማሸነፍ መኖር አለብን። በየቀኑ የእያንዳንዱ ቀን ለሞታችን አስተዋጽኦ አለው እና እያንዳንዱን ቀን በፍቅር መኖር አለብን። ፍቅር ስንሆን ጥላቻ እናሸንፋለን። በፍቅር ስንኖር በንስሐ ስንኖር ኃጢአትን እናሸንፋለን። በደግነት ስንኖር ክፋትን እናሸንፋለን። ባላዋቂነት በአውቀት ስንኖር እግዚአብሔርን በማወቅ በቃ ሰው ሆኖ የመጣልንን አምላክ በማወቅ ስንኖር አላዋቂነትን እናሸንፋለን። ስለዚህ ይሄ በምእመናን በክርስቲያን በሆነው ብቻ ሳይሆን ለመላው ዓለም ነው። ክርስቶስ ማዕከለ ምድር ላይ ማዕከለ ምድር በተባለች ጎልጎታ ከምድር ከፍ ከሰማይ ዝቅ ብሎ በመስቀል ላይ መልዕልተ መስቀል የተሰቀለው ለሰው ሁሉ እንዲታይ ነው። አደባባይ ላይ ተራራ ላይ ነው። በቃ በሚታይ ቀኑ 6 ሰዓት ላይ ነው። ሰው ሁሉ በሚያየው ነው። የሚያልፍ አላፊ አግዳሚ ሁሉ ይላል
የሚያልፈው ሰው ሁሉ ሳይቀር ነው የሚያየው የነበር እንኳን ሁኔታውን ለመታዘብ የመጣ ቀርቶ የሚያልፍ ሁሉ ሳይቀር አይቷልና ለሁሉም ነው ላመኑት ብቻ ሳይሆን ለሁሉም ይሄ የትትና ትምህርት የፍቅር ትምህርት የአንድነት ትምህርት የመተሳሰብ አስቦ ፍቅር ሰሃቦ ለወልድ ኃያል መንበሩ ወአብጽሖ እስከ ለሞት ለሰው ያንን ማድረግ እንዳለብን በቃ የኔ መሆናችሁ እንዲታወቅ እርስ በርሳችሁ ተዋደዱ ያለበት ፍቅርን ምሳሌ ሆኖ አርአያ ሆኖ የመጨረሻ ፍቅር ራሱን ለመስቀል አሳልፎ እንደ መስጠት ያለ ፍቅር የለም ብሎ የመጨረሻውን የፍቅር መጨረሻ የገለጸበት ነው። ስለዚህኛ እስከዚያ ድረስ የፍቅር ሰዎች መሆን አለብን፣ የእምነት ሰዎች መሆን አለብን። በማህበራዊ ህይወታችን መስጠትን መጋራትን ክርስቶስ እግዚአብሔር ዓለሙን እንዲሁ ወዷልና አለ ዮሐንስ በምዕራፍ 3 ቁጥር 16 ላይ አንድ ልጁን እስኪሰጠን ድረስ በእርሱ ያመነ ሁሉ እንዳይጠፋ የዘላለም ህይወት እንዲኖረው እንጂ ብሎ ስጦታን ነው የሰጠን። የድህነት ስጦታን የዘላለማዊ ህይወት ስጦታን ክርስቶስ ወንጌል መንግስተ ሰማያታችን ነውና ያንን በህይወታችን እንድንተገብረው በማህበራዊ ህይወታችን ውስጥ እንድንኖረው ነው። ይሄ አንድ የሆነ ክንውን የተደረገበትን ነገር እያሰብን አይደለም፣ የምንኖረውን ህይወት ነው የተሰራልን። ለዚያ ነው ቤተክርስቲያን እንድንለማመደውና ወደ ህይወታችን እንድንተረጉመው ራሱን ኩነቱን እንድንፈጽመው የምታደርገው የምን መኖር የሚገባን ህይወት ነው። ስለዚህ ሌላውን መጥለፍ ቅድም አባታችን ያነሱት ሌላውን መጥለፍ፣ ሌላውን መበደል፣ ሌላውን ማግደል፣ ሌላውን ማራቅ የዲያብሎስ ነው፣ የሰው አይደለም። የክርስቶስ ያችን እንኳን ግፎም እንኳን ያሉን ማለት ነው መመለስ የማይችሉትን በቃ ደሙ ለአይለነ ወላይለ ውሉድነ ደሙ በእኛና በልጆቻችን ይሁን በቃ ግደል ብለው እስከዚያ ድረስ የጨከኑትን ሰዎች ነው ግፎሙ ያለው እንጂ እየቸነከሩትም አላለው እየቸነከሩት በመስማር እየወጉት ያሉትን አባታችን ያሉትን ብለዋል። በዘያ ይምሩ ይገብሩ የማያውቁትን ነገር ያደርጋሉ። እሱ ሁሉን ስለሚያውቅ ነው፣ የልብን ነገር ስለሚያውቅ ነው፣ የላዩን አይደለምና ይሄ ስለሆነ ዋናው የዲያብሎስን ስራ ነው የምንሰራው ወይስ የክርስቶስን ስራ ነው የምንሰራው? የውድቀትን የሞትን ስራ ነው የምንሰራው ወይስ ሞት የተሸነፈበትን ስራ ነው የምንሰራው? ስለዚህ ያንን ነው ለእያንዳንዳችን ይሄ በዓል በዚህ ድምቀት በዚህ ልዩ በሆነ መንፈሳዊ ስርዓት የሚከናወነው እንድንኖረው ነው፣ እያከበር እንድንኖረው ነው፣ በተግባር እንድናሳየው ሳንለይ። ሮማዊም አለ ነበር ክርስቶስ ሲሰቀል ሮማውያን ነበሩ፣ ግሪኮች ነበሩ፣ ዕብራውያን ነበሩ፣ የቀሬና ሰው የሊቢያ ሰው ሁሉ ነበር። ከቀሬና ከሰሜን አፍሪካ መስቀል የተሸከመ ስምዖን ዘቀሬና የሚባል ቀሬና ማለት ሊቢያ ናት። የቀሬና ሰው ሁሉ ነበር እና ያ ለሰው ቦታውን መልክዓ ምድሩን ሳንለይ ቋንቋ ብሔሩን ባህል ዕውቀቱን ሳንለይ ወንድ ሴት ሳንል ወንዶች ሴቶች እስከ መጨረሻው እስከ መስቀል ስር ድረስ ሴቶች ነበሩ አብረው እና ወንድ ሴት ሳንለይ ያለ ምንም ልዩነት በቃ ዛሬ ልዩነት የጠፋበት ቀን ለሰው ልዩ ሳንለይ በጎ እንድናደርግ ራስን እስከ መስጠት ዳርቻው የበጎነት ዳርቻ ራስን እስከ መስጠት ነው። ለራስ ብሎ ክፉ ማድረግ አይደለም፣ ራስን እስከ መስጠት ድረስ በጎ እንድናደርግ ሃይማኖት ሆኖ ትምህርት ሆኖ አይደለም ወይም የሆነ ስርዓት ትእዛዝ ብቻ ሃይማኖት ሆኖ ነው የተሰጠን፣ እምነት ሆኖ የተሰጠን ነውና ከእምነት የሚበልጥ ዕውቀት የለም። ዕውቀት ሁሉ መጨረሻው እምነት ነው። ዕውቀት ሁሉ መጨረሻው እምነት ነው። ያወቅነውን ነገር ማመን ነው። ሌላው ሁሉ ከዚያ በታች ነውና እምነት ሆኖ የተሰጠን በመጨረሻ በትልቁ በደማቅ በቃ ተፈጥሮን ሁሉ አናግቶ ማለት ነው። ፀሐይን አጨልሞ ጨረቃን እንደማስመስሎ ከዋክብትን መቃብርን ፈንቅሎ መሬትን መጋረጃን ሰንጥ ይሄ ሁሉ ሆኖ የተፈጸመ ነገር ነውና ይሄንን እንድንቀበለውና በህይወት እንድንተረጉመው አንዳችን ለአንዳችን እንድንፈጽመው ማለት ነው። በሰዋዊ ህይወታችን ውስጥ መልካም አባታችን በማጠቃለያ ሐሳቦት እንግዲህ ከነገ በስቲያ ደግሞ ትንሳኤን ልናከብር ነውና ትንሳኤን ስናከብር ያው ምእመኑ በጾም በጸሎት ያለፉትን 2 ወራት 8 ሳምንታት አሳልፈዋል። ፋሲካ ሲሆን ደግሞ እንዴት ነው ከዚህ በኋላ ያለው ህይወት መቀጠል ያለበት? ትንሳኤውንስ እንዴት ነው ማሰብ ማክበር ያለብን የሚለውን የማጠቃለያ ሐሳብ ያስተላልፉልን። እሺ እግዚአብሔር ይስጥልን፣ አመሰግናለሁኝ። እንግዲህ የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለ2017 ዓመተ ምህረት ዘመነ ማቴዎስ በዓለ ትንሳኤ በሰላም በጤና አደረሰን አደረሳችሁ። ትንሳኤ ማለት መነሳት ማለት ነው።
ጌታ ኢየሱስ ክርስቶስ የተነሳበት ነው። ለኛ ደግሞ ሕይወት የሰጠበት ስለሆነ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ አንሰኬ መጻይኩ ከመይርከቡ ሕይወተ ዘላለም ወፈድፋደ ይርከቡ፣ እኔ ወደዚህ ዓለም የመጣሁት የዘላለም ሕይወትን ያገኙ ዘንድ ነው፣ ሰው በሕይወት ይኖር ዘንድ ነው የመጣሁት አለ። አንሰ ኖላዊ ሄር፣ እኔ ቸር እረኛ ነኝ። ወኖላዊ ሰሄር የሚየጡ ነፍሶ ቤዛ ባግሁ፣ ቸር እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ነው ያለው። ይሄ ቀን የጌታ የኢየሱስ ክርስቶስ ስጋውን ደሙን የሚቀበል ነው ክርስቲያን ሁሉ። ከዛ እንግዲህ እንደ በዓል አከባበሩ በዓሉ ትልቅ በዓል ነው። በዚህ በዓል እግዚአብሔርን የሚያስብ ሁሉ ለሰው የሚያስብበት በዓል ነው። እግዚአብሔር ለሰው ልጅ በማሰቡ እንደው እንደሞትን እንድንቀር ያላደረገ፣ በመቃብርም ፈርሰን በስብሰን እንዳንቀር ያደረገ፣ ለሰው አስቦ ራሱን አሳልፎ የሰጠ፣ እኛ ምናልባት አሁን በዚህ በዓል ላይ ያለው ለሌለው እያካፈለ የሚበላበት ሲሆን ያውም አሁን ተበልቶ መልሶ የሚያስርበውን ነው ሰው የሚሰጠው። አሁን ተበልቶ በኋላ ሊያስርብ ይችላል ማለት በበዓሉ ቀን ማለት ነው። ጌታ ኢየሱስ ክርስቶስ ደግሞ ለሰው ልጅ የሰጠው ሁለተኛ የማያስርበውን የማያስጠማውን፣ በዓሉ ትንሣኤ ሲባል መልካም ነገር ለማድረግ መነሳሳት ያለበት በዓል ማለት ነውና ትንሣኤውን ስናከብር በይበልጥ በብሉይ ኪዳን የሚከበሩ የነበሩ በዓላትም ነበሩ። የብሉይ ኪዳኑ በዓል ፋሲካ ነበር የሚባለው። ይሄ የአሁኑ በዓል ግን ትንሣኤ ነው የሚባለው። ያው ልማድ ስለሆነ ፋሲካ ይባላል። ቅዱስ ጳውሎስም ፋሲካችን ክርስቶስ እያለ የሚያነሳውም ነገር ስላለ ነውና ስለዚህ ካለው ነገር አካፍሎ መስጠት፣ እንደውም ያላቸው ሰዎች እንዲሰጡ እኮ እግዚአብሔር ላላቸው የሚሰጣቸው ላለው ያለው ለሚሰጥ ሰው ይጨመርለታል፣ ያለው ይጨመርለታል። አለይ ብሎ አምኖ ሰው ለመስጠት መጀመሪያ አለይ ብሎ ማመን አለበት። የለኝም የሚል ከሆነ መስጠት አይችልም። አለይ ብሎ ሲያምን ካለው ላይ አካፍሎ ይሰጣል። የለኝም ብቻ የሚል ከሆነ ግን በይበልጥ በዚህ ዘመን አሁን በዚህ በደረስንበት ጊዜ ሁሉም ሰው አመስጋኝ አይደለም። ብዙ ከማመስገን ይልቅ ማማረር ላይ ነው የሚያተኩረው። በየትኛውም በስራ መንገድ ጊዜው አልረዳኝም አልሰራውም የሚል ነው የሚደመጠው በብዛት። እሱን ከማለት ይልቅ ግን እግዚአብሔር በየትኛውም ነገር ሲመሰገን እግዚአብሔር ይመስገን ማለትን መልመድ፣ እንኳንስ በሰላም እየተዋለ እየታደረ ለዕለት የሚቀመሰው ሳይታጣ በዓመት የሚለበሰው ሳይታጣ ቀርቶ ሰዎች እኮ በእሳት ላይም ቆመው እግዚአብሔርን አመስግነዋል። ለምሳሌ ወጣቶቹ 3 ደቂቅ ብለን በየጊዜው በበዓላት የምናስታውሳቸው እሳት ላይ ቆመው ግን ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር፣ ራሳቸው ምን አሉ? እኛ አናንያ አዛሪያ ሚሳኤል ስንባል እግዚአብሔርን እናመሰግናለን አሉ። ደልቷቸው ግን አይደለም፣ የቆሙት እሳት ላይ ነበር። እሳት ላይ ቆመው ዓለሙ ከፍቶባቸው፣ ቀኑ መሽቶባቸው፣ ጊዜ ጎሎባቸው፣ የንግዱ ሁኔታ ሳይሳካላቸው ቀርቶ የሚበላው በሌለበት ነፍሳቸው ተላልፋ ለእሳት ተሰጣ ባለበትም ምን ያደርጉ ነበር? እግዚአብሔርን ያመሰግኑ ነበር። ስለዚህ ለትንሣኤ አክባሪዎች የመጀመሪያው ማመስገን ያስፈልጋል። የሚመሰገነው በምን ምክንያት ነው? ለዚህ ቀን በመደረሱ። ምክንያቱም ይሄ በዓል የተገኘው 365 ቀናት ተኖሮ የተገኘ ነው። የዛሬ ዓመት ነው የነበረው፣ በዓመት ነው የመጣው። 365 ቀን አይደለም 5 ቀን ለመኖር አይቻልም እግዚአብሔር ካላኖረ። 365 ቀንን ላኖረና እንደ አምናው ለዛሬ ቀን ለትንሣኤው ላደረሰ አምላክ የመጀመሪያው ምስጋና ነው ለሱ። እሱን ካመሰገን በኋላ ደግሞ ነገሮች ሁሉ የበረከት ነው የሚሆኑት ከምስጋና በኋላ ሲሆን፣ አሁን ነገሮች ሁሉ በረከት አጥተው የማማረር ነገር የሚሆኑት የመጀመሪያው ምስጋና ስለማይሆን ነው። ለማመስገን ደግሞ ስናገኝ ጠብቀን ማመስገን ሳይሆን ሳናገኝ ሁሉ ማመስገን ነው። ባለን ነገር በትንሽ ነገር ደግሞ ብዙ ምስጋና ማመስገን ነው። በዛ ስናመሰግን አመስጋኝ የሆነ ሰው ለማካፈል አይቸገርም። ቅድም እንዳልኩት አመስጋኝ ካልተሆነ ግን ያው የለኝም የሚለው መንፈስ ሲያድር የማጣት ስሜት እያደረብን ወደ ማጣት የበለጠ ያደርሳልና ስለዚህ ከዚህ የተነሳ ያለው ሲያካፍል ሳይመጻደቅ፣ በክርስትና ውስጥ አካፍሎ መመጻደቅ አይገባም። እግዚአብሔር ሰጥቶኝ ነው የሰጠሁት ማለት ያስፈልጋል። የሌለው ደግሞ ካለው ላይ ተካፍሎ ሲበላ ሳይሸማቀቅ፣ ይሄኛው ሳይመጻደቅ ያኛው ሳይሸማቀቅ፣ መሸማቀቅ አይገባም። ምክንያቱም ባለጸጎቹ ጋር እግዚአብሔር የሚያስቀምጠው እኮ ለድሆቹም አስቦ ነው። እግዚአብሔር ማን ጋር እድላችንን እንዳስቀመጠ እኮ አይታወቅም። ምን በላው ምን ጠጣውም ለሌላቸው ሰዎች የት ጋር እንዳስቀመጠልን እንዳውም ዘያሲ ተወካፊ እግዚአብሔር ሰጪም ነው ተቀባይም ነው ነው የሚባለው። ያላቸው ሰዎች ጋር ሆኖ ሰጪ ነው እግዚአብሔር።
የሌላቸው ሰዎች ጋር ሆኖ ደግሞ ተቀባይ ነው። በሌላቸው ሰዎች በኩል እሱ ነው ስትሰጡ ለሌለው ስትሰጡ ለኔ እንደሰጣችሁ አይደል ያለው ተቀባይ ስለሆነ እኮ ነው። ለኔ ስትሰጡ ለሌለው ስትሰጡ ለኔ ነው የሰጣችሁት። እንደገና ደግሞ ሰጪ ሆናችሁ ስትሰጡም ደግሞ እግዚአብሔር ይስጥልኝ ነው የሚሉት ሰዎቹና እግዚአብሔር ሰጪ እንደሆነ የሚያስረዳ ስለሆነ በዓሉ መስጠትና መቀበል የማያማጻድቅና የማያሸማቅቅ መሆን እንዳለበት ነው የሚያስረዳው። ጌታ ኢየሱስ ክርስቶስ ይሄን ሁሉ ዋጋ ለኛ ከፍሎ ይሄን አረኩላችሁ ብሎ ምንም አይነት በእኛ ላይ ራሱ ትትናውን ከመግለጽ ውጪ ሌላ ያደረገብን ነገር የለም። በእያንዳንዱ ክፈሉን አላለም። ቅድም መምህር እንዳሉት ሁሉ በእያንዳንዱ በዛሬ ቀን በዕለተ ዓርብ በተከፈለው ዋጋ እንኳን ክፈሉ ቢባል ከየት አምጥተን ነው የምንከፍለው? መቼ ጠየቅን? በዚህ ሁሉ ምንም እመኑ ብቻ ነው ያለን። አምነን እንድንድንበት ብቻ ነው ያደረገውና ስለዚህ የትንሳኤውን በዓል በማክበር ላይ እንደው ከመቀበል መስጠት ስለሚያስደስት በመስጠት መደሰት በመቀበል የማይገኝ ደስታ ነው እንደው። ምክንያቱም የሚሰጥ ሰው ደስታው በጣም ትልቅ ነው። የሚቀበል ደግሞ በዛ ልክ ላይ ሆን ይችላል። ቅድም እንዳልኩት ሁሉ የሚያሸማቅቅ ነገር ሊሆን ይችላል እንደ እግዚአብሔር እይታ ከታሰበና እዛም ያለው የኔ ነው ብሎ ሲታመን ነውና ስለዚህ ቅድም እንደተባለው ሁሉ አንድነት ማለት የሌላቸውና ያላቸው በጋራ የሚያከብሩት አንዱ አንዱን የበላይ ሆኖ አንዱን ወደ ታች የሚያይበት ሳይሆን እግዚአብሔር እኩልነትን ሰጥቶን ጠቅላላ ትንሳኤው ለሰው ልጅ በሙሉ ነው። እንግዲህ የሚያምንበትና የማያምንበት የራሱ ነገር ሊኖረው ይችላል እንጂ የተነሳው ኢየሱስ ክርስቶስ ለሁሉም ሰው ነው። ዋጋም የከፈለው ሰው ለተባለው በሙሉ ነው። እንስሳትን አይመለከትም፣ መላእክትን አይመለከትም፣ ሌሎቹ 21ዱን ስነ ፍጥረት አይመለከትም። ይሄ ድነት የሚመለከተው ሰውን ነው። የተለየ አንዱን ከ22ቱ ስነ ፍጥረት አንዱን ስነ ፍጥረት ነው የሚመለከተውና በዚያ መልክ ትንሳኤውን ከማክበር ጋራ ተያይዞ እንደውም 50 ቀን ነው ከዚህ በኋላም የሚከበረው። 50ውን ቀን ተረጋግቶ በማሰብ እንደው ስለተፈሰከ ብቻ እንደው የሚበላው የሚጠጣው ነገር ላይ ሳይሆን ቅድም መምህር እንዳሉት በሁለት መልክ ነው የማየው ብለው ነው ያብራሩት። የእምነቱንም መስመር መርሳት ስለማይገባ በሚበላ ነገር እንደው የዘላለሙን ነገር መርሳት ስለማይገባ እውነት ነው በዓል በደስታ እንዲከበር ቤት ያፈራውን ነገር መቅመስ ሳይሸማቀቁ ሳይጨነቁ ብዙ ሳያስቡ ብዙ አልሞላልኝም ሳይሉ እግዚአብሔር ሙላት ስለሆነ እግዚአብሔር ሙሉ ነው። እግዚአብሔር ጎደሎ አይደለም። እግዚአብሔር ያለው ሰው ሁሉ ነገር አለው። እግዚአብሔር ከሌለን ነው ምንም የለንም ደይተናል ብለን የምንለው። እግዚአብሔርን ከማጣት ኃጢአት የምንለው ነገር እኮ ቋንቋው የግዕዝ ቋንቋ ነውና አጣ ይላል። አጣ ማለት እግዚአብሔርን ሲያጣ ነው ኃጢአት የሚባለው። አንድ ሰው ኃጢአተኛ ነው ሲባል እግዚአብሔርን ካጣ ኃጢአተኛ ነው። ምንድነው ያጣው? እግዚአብሔርን ያጣው፣ ጽድቅን ያጣው፣ መልካምነትን ያጣው፣ በጎ ነገርን ያጣው ስለሚያሰኝ በጎ ነገር እንዳናጣ እግዚአብሔር ያደረገልንን ነገር በማሰብ በዚህ ቀን መልካም ነገር ማድረግ ከየትኛውም በበለጠ ተፈቅዷልና እንኳን ለብርሃነ ትንሳኤው በሰላም በጤና አደረሰን አደረሳችሁ። መልካም ሊቀ ጉባኤያት ቆሞስ አባ ተክለ ሃይማኖት ወልዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅኔና መጽሐፍ ትርጓሜ መምህር እንዲሁም መምህር ዳንኤል ሰይፈ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባልና የመንበረ ፓትርያርክ ጥናትና ምርምር ኃላፊ፣ ሁለታችሁም ስለ ጊዜያችሁ ስላሳባችሁ ከልብ አመሰግናለሁ። መልካም ውድ ተመልካቾች እናንተም በያላችሁበት ሆናችሁ በዛሬው ዳጉይታችን የስቅለትን ምክንያት በማድረግ ያደረግነው ውይይት ስለተከታተላችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።